ቫልዩ ማለት ዋጋ ያለው ነገር አይደለም። በመጽሐፍ አገላለጽ ቫልዩ ማለት ሰዎች ወደ ገንዘብ ሊቀይሩለት የሚችሉት የሆነ ነገር። ገንዘብ ያለው ሰው ምን አይነት እንትን ይወዳል? ሃይ ክላስ የሆኑ ነገሮችን ይወዳል። ልጆችን ይጣፍጣል፣ ደስ ይላል ነው። ኢንፍሉዌንሰሩ ጋር ግን ስትመጣ ርካሽ ነው ብለህ ሰው አሁን የሁሉ መጽሐፎች አንብበ አንተ ህይወት ላይ ምን አይነት ኢምፓክት አመጣበት? ፐርሰናሊ መጽሐፍ ማንበብ የጀመርኩት 10ኛ ክፍል አካባቢ ነው። ያኔ ሴልስ ስራ ነበር እና ለአንድ ድርጅት ሀሳብ ላለመቀየር ፖስት ብዙ ጊዜ ማርኬቲንግ ውስጥ ክርክር ይነሳል። ፕሮዳክት እንዴት ነው ዲዛይን የሚደረገው የሚል ጥያቄ ይጠየቃል። ያቺን ቢዝነስ ያዛትና ከገበያው ጋር ሪሌት አድርገህ ሽጠው የኛው ፐርስፔክቲቭ ያስኬዳል። ኢቭን እንኳን እንደ አሜሪካ ያሉት ካፒታሊዝም ፕሮሞት የሚያደርጉ ሀገሮች ካፒታሊዝም አይደል ሚክስድ ሲስተም ነው የሚጠቀሙ። ስንሄድ እኩዮቻችን ለማውራት እንኳን ይህን ከሚያክል ተቋም ጋር አይምሮ ላይ መምጣት አለበት። አንድ ሺህ ሆነ እየጠበቀ ነው። ስለዚህ ኢንዲፔንደንት ጋዜጠኞችን ትቀጥራል። መብራት፣ ዋይፋይ፣ በቃ ሰብስክሪፕሽን ነው የምትለው። ያንን ኮንቴስት ይዟል ግን እና ብዙ ጊዜ እድገት አይታይበትም ብዬ ቪዲዮ ሰራውና ሰው ብሎ ጠይቀኝ እና ቻይና ለምን አደገች አሉ። ኢላን መስክ ፔፓልን አይደለም ፋውንድ ያደረገው። ፔፓልን ፋውንድ ያደረገው ሰው እዚህ መጽሐፍ ላይ ያለው ሰው ነው። ስለምንድን ነው የሚያወራው? እስቲ ስለሱ ደግሞ እስቲ በደንብ ብዙ ጊዜ አንድ ኢንዱስትሪ ለማደግ አንድ ተቋም ብቻ ሳይሆን ብዙ ተቋሞች መፎካከር አለባቸው ይባላል። ህዝቡ ሲያስቸግር ይሄ እርግዝና መከላከያዎችን ውድ አደረጉት። ስለዚህ በቃ ቶሎ ህዝቡ ቁጥር ሊጨምረው ፐርፌክት ሆነ አይደለም። ባለህ ነገር መጀመር ትልቅ ነገር ነው ብዬ አስባለሁ። በወር አንድ መጽሐፍ ማንበብ ትልቅ ነገር ነው። ፊራችን እንኳን ደህና መጣ። ቴንክ ዩ ሶ ማች ናቲ፣ ደስ ብሎኛል ስላገኘሁ። ቴንክ ዩ ብራዘር። እስቲ ለማያውቁ ለእኛ ኦዲየንስ ራስን እስቲ በደንብ አድርገህ አስተዋውቃል። ግድ መጀመሪያ ቴንክ ዩ ሶ ማች አክብራችሁ ስለጠራችሁኝ ሁላችሁንም ሀይ ማለት እፈልጋለሁ። ፍራውል እባላለሁ። ሶሻል ሚዲያ ላይ ፊራ ጂሲ በሚል ሰው ነው የምታወቀው። ኦልሞስት ለተወሰኑ ዓመታት መጽሐፍና ከመጽሐፍ ጋር የሚገናኙ ኮንተንቶችን ሶሻል ሚዲያ ላይ ይሰራለሁ እና ያ እንግዲህ በዛ ነው ሰው የሚያቀኝ። እንዲሁም ቅርብ ጊዜ ደግሞ ከመጽሐፍ ጋር ያለው ኮንተንት አድጎ ሚዲያ ላይ ወጥቷል። አባይ ቲቪ ላይ ቡክቶክ የሚባል ፕሮግራም አለን። አሪፍ ውጤት እያገኘንበት ያለ ስራ ነው እና በእንደዚያ መንገድ ነው የምሰራው። ከዛ ውጭ ግዕዝ ኮሚኒኬሽንስ የሚባል አንድ አነስ ያለች ተቋም አለችኝ። ጂሲ ማለት እሷ ናት። ግዕዝ ኮሚኒኬሽንስ ይባላል። ቤዚካሊ የኢቨንት እና የሚዲያ ካምፓኒ ነው። እዛ ላይ እየሰራው እገኛለሁ። ናይስ። መጽሐፎች ላይ በደንብ ሪቪው ታደርጋለህ። የሚገራሩ መጽሐፎች እንዴት ነው ልትጀምር የቻልከው? ምክንያቱም ኢትዮጵያ ውስጥ ዩኒክ የሆነ እንትን ነው። ኖርማሊ በሆነ በጨዋታ ሲነሳ እንትን መጽሐፍ አንብቤ ነበር የዛን ፐርስፔክቲቭ ይናገራል እንጂ ዲፕ ዳውን ገብቶ ብትንትን አድርገው ሰው በሚረዳበት በተለይ ደግሞ ወጣቱ ማንበብ በቃ የሚሰለቸው ሰው አለ እና አንተ ብትንትን አድርገህ ምናምን ነው የምታቀርበው። ሰው እንዴት ጀመርክና ያንን ነገር እንዴት አገኘው? አሪፍ ጥያቄ ነው። ብዙ ነገሮች ኢንቴንሽናል አይጀመሩም አይደል? አንዳንዴ ኢንቴንሽናል የተጀመረ ነገር አለ፣ ድንገት ነው የጀመረው። ፐርሰናሊ መጽሐፍ ማንበብ የጀመርኩት ትንሽ 10ኛ ክፍል አካባቢ ነው እና አንድ ቤት ውስጥ ማውቀው መጽሐፍ ጓደኞች ሲያወሩ ሰማው። ሌፍት ኦቨር እንዳትሆነ ማታውቀው እንዳለ አለመሆን ነገ ወሬ መሀል ለመግባት ተነበው ሄደ። አጋጣሚ አሳይመንት መጣ፣ ፕሬዘንቴሽን ምናምን ነገር ፕሬዘንት ለማድረግ ያን መጽሐፍ እያነበብኩ የመጀመሪያ ሪቪው ያደረኩት 10ኛ ክፍል ማለት ክላስ ውስጥ ሪቪው ያደረግኩኝ። ያ ነገር በጣም አሪፍ ሆነ። እንደውም ክላሱ ወደ ምክር ክላሱ ላይ ተቀየረ። ንግግር ስታደረጉ ምናምን ይባልና ማርክ ይጨምራል ይቀንሳል። አስተማሪ እንደዛ አይደል? አሁን ቀየሩትና እኔ ከጨረስኩ ምክር ሆነ። ይሄ ልጅ ያወራው ነገር እውነት ነው እና 10ኛ ክፍል ያኔ ነው የጀመረው። ከዛ መሀል ላይ በትንሹም ታነባለ። ኮቪድ የመጣ ሰሞን በቃ ያኔ ነው ብዙ መጽሐፎችን ለማንበብ እድል ያገኘሁት ማለት ከአሁን አንጻር ሳይሆን በፊት ከነበረው አንጻር ሰፋ ያለ መጽሐፍ አነበብኩ። አሁን ወደ ሶሻል ሚዲያ ሲመጣ ድንገት ነው የመጣው። እንዳልኩ ያኔ ሴልስ ስራ ነበር እና ለአንድ ድርጅት ሰው ራሴን ፕሮሞት ለማድረግ ወጣው። ሶሻል ሚዲያ ላይ ሴልስ ቲፖችን ሼር አድረግ ነበር። ስቲል አሉ አንዳንድ ቪዲዮች ባይዙ አንዳንዱ ትንሽ ስለሚያሳፍር የተደበቁ ግን አሉ የተወሰኑ ቪዲዮች ሴልስ ላይ በቃ ፕሮሞት ለማድረግ ነው የወጣሁት እና አንድ ቀን እንደ አጋጣሚ አቶሚክ ሃቢትስ የሚለውን መጽሐፍ ዳሰሳ እያደረግኩኝ ነበር። ማነው እያነበብኩኝ ነበር። ለምን ሼር አላደረግም? መጽሐፍ ካነበብኩ አላውቅም። በጣም በቃ ስሜታዊ የሚያደርግ መጽሐፍ፣ ቀለል ያለ እንግሊዝኛ ነው፣ ቱ ዘ ፖይንት ነው። ከዛ ፕራክቲካል ልትወስደው የምትችለው መጽሐፍ እና ስጨርሰው በቃ በዛ ስሜት ቪዲዮ ሰራሁ። የመጀመሪያውን ቪዲዮ ካዩ አላውቅም። ሀሳብ ላለመቀየር ፖስት እንደዛ ላይ የተጀመረው እና ጥሩ ኢንጌጅመንት አገኘ። ከዛ ለምን አላሰፈውን ፓርት 2 አልኩኝ፣ ፓርት 3 አልኩኝ። እንደዛ ጀመረ። ወለፍ ተሰደም እንግዲህ ኦልሞስት 2 ዓመት አካባቢ ሆነው አሁን እዚህ ደርሰዋል። ብዙ መጽሐፎች ቤት ይኖራሉ ብዬ አስባለሁ። አሉ ብዙ እንግዲህ እንትን አይደለ ፉክክር አይደለ ከሆነ ነገር አንጻር ነው፣ ሪሌቲቭ ነው። ከምን አንጻር ብዙ እንደሚሆን ባላቅም ዙሪያ ካሉ ሰዎች አንጻር ምንም አይደል ገና ነው። እሺ ሰው አሁን የሁሉ መጽሐፎች አንብበ አንተ ህይወት ላይ ምን አይነት ኢምፓክት አመጣበት? ለውጦታል ፊራን ወይስ? የሚገርም ይሄ ጥያቄ ከኔ ይልቅ አብሮኝ ያሉ ሰዎች ቢጠየቁ ነው አሪፍ። ምንና ቦርጭ ለራስ አይታወቅም ይባላል። አታውቀውም አንተ እና እኔ ፐርሰናሊ ለአንዳንድ ነገሮች ሲጠቅሙኝ አይቻለሁ። ለምሳሌ ፎከስ ለማድረግ ይረዳሃል። ብዙ ነገሮችን
እንዴት ነው መጽሐፍ ላይ ረጅም ሰዓት ስትቆይ ነገሮችን አናላይዝ ታደርጋለህ እና ሀሳብ ቶሎ አይወርድም። ሞር ኮንቪንሲንግ መሆን አለበት። በቃ ሀሳቡ ቁጭ ማለት የሆነ ስሜት መስጠት አለበት እና በእንደዚህ መንገድ ሀሳብ ትቀበላለህ። አይ ቲንክ ስትናገርም ይረዳሃል ይመስለኛል። እና ለእኔ እነዚህ ነገሮች ጠቅመውኛል። እንግዲህ ከሁሉም መጽሐፍ የተወሰኑ ነገሮችን ትወስዳለህ። ያ ነገር የተወሰነ ነገር ህይወት ላይ ተጽዕኖ ይፈጥራል። ግን እንዳልከው ኪሎ 48 ነበር፣ አሁን 70 ገብቻለሁ መጽሐፍ ማንበብ ስለጀመርኩ አይደለም። ኖቲስ የምታደርገው ነገር አይደለም፣ ግን በየቀኑ የሆነ ያህል ፕሮግረሶች አሉ። ያ ናይስ። በጣም ቪዲዮዎችን ሳይ ጥያቄ የሚፈጥርብኝ ነገር አለ። ምክንያቱም እዛ ጋር እንግሊዝኛ ነው፣ ወደ አማርኛ ስትቀይረው ይከብዳል ቃላቶች። አማርኛ እንዴት አድርገህ ነው የምትቀይረው? በተለይ ደግሞ በጣም ስቶሪ ቴሊንጉ መልቀቅ የለበትም ሰው ወዶት እንዲያይ። እንዴት አድርገህ ነው ያንን ቴክኒክ የምትጠቀመው? የምትጠቀማቸው ቃላት ደግሞ ሀበሻ ኢትዮጵያውያኖች ላይክ ዴይሊ ሩቲናችንን እንትን ነው እና መጽሐፉ ላይ እንደዛ ብሎ ነው የሚያስረዳው ምናምን እስከምትል ድረስ እና እንዴት የመጀመሪያ ሰውን እንግሊዝኛ መጽሐፍ አንብቤው ከዛ በትርጉም አነበብኩት። የገባኝ የመሰለኝ ሌላ ነው፣ ትርጉሙ ላይ ያለው ሌላ። እንደዚህ ያጋጥማል። የመጀመሪያ ሰውን እንግሊዝኛ እንትን ስትለው ይከብዳል። አሁን እንደ ስኪል አይደለ ቋንቋ መጀመሪያ ሰሙን ስታነበው ሊከብድህ ይችላል። ስትቆይበት አንደርስታንድ ታደርገዋል። በተለይ ደግሞ እኔ ስቲል ማልረዳቸው ቋንቋዎች አሉ። በእንግሊዝኛ ሆኖ ተጽፎ የሚጠቀሟቸው ቃሎች ከባድ ናቸው። ብዙ ጊዜ ፒክ የማደርጋቸው መጽሐፎች ቀለል ያለ ልትረዳቸው ቀላል እንግሊዝኛ ይሆን ናቸው። በጊዜ ሂደት አንደርስታንድ የምታደርገው ነው። አሁን እንግሊዝኛ ማንበብ ሰው ሊከብደው ይችላል ምናምን ነገር እንደ ማውራት ማለት ነው። አሁን አይምሮ ውስጥ እንግሊዝኛን ታውቀዋለህ፣ ስታወራው ነው ሌላ የሚሆን ስኪል ነው። ንባብም እንደዛ ነው፣ እንግሊዝኛ ነው። እና ዙሪያ ያሉ መጽሐፎች እነዛ ናቸው። ከዛ የጀመርኩት ለዛ ነው። ኤክስፕሌን ማድረጉ ላይ መጀመሪያ ቴንኪዩ እንደ ኮምፕሊመንት ወስደዋለሁ። መጽሐፍ ሪቪው ስታደርግ መሰለህ መረዳት ያለብን ያሁን ፐርሰናሊ የምጠቀመው አለ። ሁሉም መጽሐፍ አንድ ነገር ነው የሚያወራው። ለምሳሌ ዛሬ ይህ መጽሐፍ ይዤ መጥቻለሁ። ይሄ መጽሐፍ አንድ ሀሳብ ብቻ ነው የሚያወራው፣ ብሉ ኦሽን ስትራቴጂ። ይሄን ሀሳብ ለማስረዳት 3-4 ምዕራፎች አሉት። እነዚህ 3-4 ምዕራፎች ደግሞ ኮንተንታቸውን ስታያቸው ምናልባት 2 ምዕራፎች ስለ አንድ ነገር ነው የሚያወሩት፣ ከዛ 3 ምዕራፎች ስለ አንድ ነገር ነው የሚያወሩት። አንዱን ሀሳብ ለማብራራት እነዚህን ሁሉ ሀሳቦች ምንድን ነው በእያንዳንዱ ምዕራፍ ምን ሊል የፈለገው የሚለውን ከገባ የመጽሐፉን ሀሳብ ቃል በቃል መጠቀም አይጠበቅም። ኮንሰፕቱ ከገባ ሀበሻ ታደርገዋል። በአሁን ኮንሰፕቱ ሲገባ አሁን እኔ የማወራበት መንገድ ለወጣቱ ምናልባት ሪሌት ያደርጋል። በእድሜ ደግሞ ገፋ ላለ ሰው ሪሌት ላያደርግ ይችላል። እሱ ደግሞ ሲያነበው ሌላ ያደርገዋል። እና እንዴት ነው የተረዳውን ሀሳብ በተረዳበት መንገድ በአንተ ቋንቋ አንተ በሚገባ መንገድ ማስረዳት ነው እንጂ መጽሐፉ ቃል በቃል እንዲወጣ እንዲገባ እንደዛ ካለ መጽሐፉንም ሀሳብ አትረዳው። ለሀገራችንም ብዙ ሀሳቦች ሴንስ አይሰጡም። ሌላው እንኳን ቢቀር በእኛ እንኳን ሀሳብ እንዴት ነው በአማርኛ እኛ በምንረዳው መንገድ አንዳንዴ አውርተው ኢትዮጵያ ውስጥ አፕላይ ማታረጋቸው ሀሳቦች አሉ። እና ቀለል ባለ መንገድ ከተረዳው የገባን ሼር ስታደርገው መጽሐፉ ራሱ ይሰፋል። እያወራ ራሱ ይመጣል። ምሳሌ ትዝ ይልሃል። ከዚህ ሀገር ውስጥ ምሳሌ ይጨመራል። ሳታስበው የመጽሐፉን ሀሳብ አንደርስታንድ ማድረግ ትችላለህ። እና ሀሳቡ እንደዛ ነው። ናይስ። እንደዛ ከሆነ እስኪ አሁን እያየሁ ነበር አሁን ያነሳው ብሉ ኦሽን ስለምንድን ነው የሚያወራው? እስኪ ስለሱ ደግሞ እስኪ በደንብ እናውራ። እንግዲህ የትን ቦታ ሲሄድ ምን አይነት መጽሐፍ ይዤ ልሂድ ብዬ አስባለሁ እና ከአንተ ኦዲየንስ ጋር ሞር ሪሌት ያደርጋል ብዬ ያሰብኳቸውን 2 መጽሐፎች ነው ይዤ የመጣሁት። እንግዲህ ካለን ሰዓት አንጻር ትንሽ ነካ ነው የምናደርጋቸው። ብሉ ኦሽን ስትራቴጂ የሚባለው መጽሐፍ በ2 ሰው ነው የጻፈው። በቻን እና በሬኒ በሚባሉ ጸሐፊዎች ነው የጻፈው። በቻይናዊ እና በጀርመናዊ ማለት እንዴት እንደተገናኙ እግዚአብሔር ያውቃል። ከዛ ፒተር ቲል ደግሞ የጻፈው አለ 0-1 የሚባል መጽሐፍ። እቺ መጽሐፍ ትንሽ ኮንትሮቨርሳል የነበረች መጽሐፍ ነች። ለምን እንደሆነ ትንሽ አወራሃለሁ። ብሉ ኦሽን ስትራቴጂ ከምትለውን ሀሳብ ትንሽ ነገር ላንሳለህ አይደለ? ይሄ መጽሐፍ ገና ሲጀምር ጥያቄ ጠይቆ ነው የሚጀምረው። እኔ መጽሐፎች ከምን ሲጀምሩ ደስ ይለኛል? ከጥያቄ ሲጀምሩ ወይ ደግሞ ከታሪክ ሲጀምሩ ደስ ይለኛል። ዋዲፍ አይምሮ ላይ የሆነ ጥያቄ ፈጥረው ነው እንዲህ ቢሆንስ ብለህ መጨረሻ ላይ ስትመልሰው በቃ ቁጭ ይላል። ልብ ወለድ እንደማለት ነው። አንድ የሆነ ሴናሪዮ ይስሉላል። ከዛ እየመለስከው ትሄዳልና ጥያቄ ጠይቀው ይጀምሯል መጽሐፉ። ምንድነው የሚሉት? መጽሐፉ እያልኩ ላውራ 2 ጸሐፊዎች ስለሆኑ ማለት ነው። ኢማጂን አንድ ቦታ ለመጎብኘት ሄድክ፣ ቱሪስት ሆነ ሄድክና ውቅያኖሶቹን ያው ፈረንጆች እንትን ያደርጋሉ፣ ቢች ላይ ሆነው ይዝናናሉ፣ ይዋኛሉ። እና 2 ውቅያኖስ አለ፣ ታዋቂ ውቅያኖስ እዛ የሄድክበት ሀገር ውስጥ እና አንደኛው የሚታወቅ ውቅያኖስ እና በጣም ብዙ ቱሪስቶች ይሄዳሉ እዛ። በፎቶ ታውቀዋለህ። ለዋና ይመቻል። ያው መስመር ይኖረዋል እንጂ ለዋና ይመቻል። በጣም አሪፍ ቦታ ነው። እዛ ቦታ የመዋኘት እድል ተሰጠ። ግን ሳይድ ኢፌክቱ ምንድን ነው? ቦታው ታዋቂ ነው። አንተ ብቻ አይደለም የምትሄደው፣ በጣም ብዙ ሰው አለ። የምትፈልገውን ኤክስፒሪየንስ አታገኝም። አንዳንዴ ቪዲዮ ጋር አጋጥሞ ከሆነ አላውቅም፣ አንዳንድ ሰዎች እዚህ ቦታ ጎብኙ ተብሎ ቪዲዮ ይለቀቅና ስትሄድ ቦታውን እንኳን ማየታቸው ሰው ይበዛል። ያ ትንሽ ሪስኪ ነው። እንደምትፈልገው ኤክስፒሪየንስ ላታገኝ፣ ነፃነት ላይኖር ይችላል። እንደፈለግኩ አትሆንም። ግን ደግሞ ምንድነው ጥሩነቱ? ቦታው ይታወቃል፣ ሴፍቲ ያለው ነው። ከዛ ሁለተኛ ደግሞ ኦፕሽን ይሰጧል። ሁለተኛ ደግሞ የዚህ ዩኒቨርስ ማይታወቅ ነው፣ ብዙ አይታወቅም።
ብዙ ዳይቭ አልተደረገም። ውስጡ ሻርክ ይኑር አይኑር አይታወቅም። ውሃው ጤነኛ ይሁን አይታወቅም። ሰው ብዙ አያየውም። እንደዚ አይነት ቦታ ግን ምንድነው አድቫንቴጁ? ሰው ብዙ አያውቀው። ነፃነት አለ፣ ኤክስፕሎር የማድረግ ነፃነት አለ። ከሁለቱ የቱን ትመርጣላችሁ ብሎ ይጠይቃሉ ጸሐፊዎቹ። እና ብዙ ሰው አሁን እንደው ካወራው አነጋገሬ ይህ ሰው ማያውቀውን ልትመርጥ ትችላለህ፣ ግን ሪስክ ነው። ውቅያኖስ ነው የምትዋኘው አይደለ? በውስጡ ብዙ ነገሮች አሉ። ምንድን ነው የምትመርጡት ተብሎ ሲጠይቅ በተለያዩ ሴናሪዮም ሲነገር ሰው የሚያውቀው ነው ፒክ የሚያደርገው። እና ጸሐፊዎቹ ምን ያን መሰላሉ? ስለ ቢዝነስ ነው መጽሐፉ የሚያወራና ሰዎች ወደ ቢዝነስ ሲገቡ ትልቁ የሚያጠፉት ጥፋት ይሄ ነው ይላል። ምንድነው ጥፋታቸው? ወደ ቢዝነስ ሲገቡ አዲስ ነገር የሆነ ቫሊዩ አዳርገው ሳይሆን የሚገቡት የተሰራውን ነገር ኮፒ አድርገው ነው። ሰፈር ውስጥ 3 በጣም ያዋጣቸው ሱቆች አሉ። ስለዚህ አንተ ምንድነው ከዲፎልት 4ኛ ትሆናለህ ማለት ሱቅ ትከፍታለህ። በጣም ብዙ የሞከረውን ነገር ዱፕሊኬት ታደርጋለህ። ራሱን የቻለ የቢዝነስ ሞዴል ነው። ግን ብሎሽ ይሄኛው ምንድነው ይላል ጸሐፊው። ብሎሽ ማነው? ሬዶሽን ነው ይላል። ለምንድነው ሬዶሽን ያለው? በጣም ብዙ ፉክክር አለው። አንተ ብቻ አይደለም ያለው፣ ሌላው አለ። ምን አለ ፉክክር? ምንድነው የሚባለው? አንዳንዴ ቤተሰብ ቢዝነስ ጀምሮ አንድ ላይ የሆነ ሰዓት ላይ ጥል ይፈጠራል አይደል? ከጎረቤት ጋር ጥል ይፈጠራል። እና ይሄን ፍሪክሽን እንደ ደም ይሞላበት ነው፣ ብለዲ ነው ይለዋል። ከዛ ሬዶሽን አለ። የሚታወቀው ቦታ ይሄ ነው። በቃ ሁሌ ፍሪክሽን አለ፣ ችግር አለ። ግን ሴፍቲ አለው። ይሄ ብሎሽን ደግሞ የሚባለው ብዙ ቱሪስት አልሄደበትም፣ ውሃው አልቆሸሸም፣ ሰማያዊ ነው፣ ሰላም ነው። እንዳትደማ ሻርክ ኖሮ አንተ ወደ ሬድ እንዳትቀይረው እንጂ ብዙ አልተነካም ነው። እንደ ሀሳብ ሴንስ ሊሰጥ ይችላል። ግን ቢዝነስ ላይ ስታደርገው ያልተነካም ቢዝነስ ልጀምር ስትል አስፈሪ ነው። ማርኬቱ መልሶ ክራሽ ሊያደርግ ይችላል። ፕሮፊት በምታስበው መንገድ ላይ መጣ ይችላል። አዎ፣ ግን ጸሐፊዎቹ ምን ይላል መሰለ? ቢዝነስ ላይ ሰክሲድ ለማድረግ ከፈለግ ቤስት ስትራቴጂ የተሰራውን ኮፒ ማድረግ ሳይሆን አዲስ ነገር ኢኖቬት ማድረግ ነው የሚሉት። ሪስኩስ በጣም አሪፍ። አሁን እንዴት ነው ሪስኩ ማኔጅ የምናደርገው? መጽሐፉ እየሰፋ ይሄዳል። በቃ አሁን የመጽሐፉ ሴንትራል ሀሳብ በጣም ብዙ ሰዎች የጀመሩትን ነገር ከምትጀምሩ በጣም ይሄ ምን አለ መሰለ መጽሐፉ የሚያነሳው ሀሳብ ሬዶሽን ላይ ስትሆን፣ በጣም ብዙ የገባበት ቦታ ላይ ስትሆን ማርኬት ሼር ነው የምታገኘው ማለት ነው። ለምሳሌ እንበልና አንድ ሰፈር ውስጥ 100 ሰው አለ። ከ100 ሰው ውስጥ 5 ሱቅ አለ። አንተ 6ኛ ልትከፍት ነው። 100 ሰው ኦልሬዲ ደንበኛ አለው። ካሉት 5ቱ የተወሰኑትን ይዟል። ስለዚህ ምናልባት እነዚህ እንደው ዓርብ ዕለት ሙስሊም ነው ብለን እናስብና ጁማ ከሄደ ሊሰግድ ከሄደ በቃ ዓርብ አንተ አየር ታገኛለህ ነው። ደንበኛ አለው፣ አይለቅም። ማርኬት ሼር ነው የምትወስደው፣ ልትጋፋ ነው የምትሄደው። ግን ከተለመደው አሁን ሸቀጣሸቀጥ ከሚሸጠው ሱቅ ውጭ ወጣ ያለ ነገር ብትከፍት ሪስክ እንዳለ ሆኖ ግን አንተ ለየት ብለህ ትወጣለህ፣ ለየት ብለህ ትታያለህ። ብሎሽን ማለት እሱ የመጽሐፉ ሀሳብ ይቺ ነች። አሁን ጥያቄ አነሳር። ጥያቄውን ስታነሳ አሁን ፍሎ እያደረገ ይሄዳል። እንዴት ነው ታዲያ ወደ ብሎሽን ስትራቴጂ የምንገባው? ሪስክ የለውም ወይ? ሪስክ አለው። ዊች ዋን ኢዝ ዘ ቤስት? የትኛው ሪስክ ነው አሪፍ? አይ የተለመደው ውስጥ ገብቼ ልኑር፣ በቃ ያለውን ነገር በቃ እንዴት ብዬ ማርኬት ሼር ላድርጋል? ትችላለህ፣ ግን ብላዲ ነው፣ ሬዶሽን ነው። ከአንዱ ጋር ነው የምትጋፋው። እንደው በኋላም ትንሽ ቆይቼ ላነሳው ይችላሉ። ከዜሮ ቱ ዋን የምትለው ማሳብ ከዚህ ጋር ትዋሃዳለች። ዜሮ ቱ ዋን ማለት መሰለ በፒተር ቲል የተጻፈ መጽሐፍ ነው። ምን አለ ፒተር? ብዙዎች ወደ ንግዱ ዓለም ወደ ቢዝነሱ ዓለም ሲገቡ ምን ያደርጋሉ? ሁሌ ሲጀምር አዲስ ነገር ኢኖቬት ከማድረግ ነው የሚጀምረው። ከዛ አዲስ ነገር ትፈጥራለህ። ለምሳሌ በልና መኪና የሌለበት ዓለም ውስጥ መኪና ኢኖቬት አደረግ። በቃ ይሄ በጣም የሚገርም የፈጠራ ስራ። ግን ምን ይሆናል? ከትንሽ ጊዜ በኋላ አንተን የሚመስል ሌላ ተቀናቃኝ አይቀርም። በቃ አሪፍ ያዋጣል ብሎ ይገባል። ደግሞ ሲገባ መሰለ አንተ ብላይንድ የሆንክበት ቦታ አለ። ያችን ኢምፕሮቭ አድርገው ይመጣው ከአንተ ተሽሎ ነው ይመጣው። እና ምን መሰለ ዜሮ ቱ ዋን መጀመሪያ ፈጠራ ስራ ነበር የተፈጠረው። ዜሮ ማለት ያልነበረ ነገር መፍጠር ማለት ይሄን አዲስ ነገር ኢኖቬት አደረግ። ከዛ ምን ይሆናል? ይሄ ዜሮ ቱ ዋን የነበረው እድገት በኋላ ይሄድና ተቀናቃኞች ሲበዙበት አዲስ ነገር መፍጠር ላይ ትኩረት ከማድረግ ይልቅ አጠገቡ ያሉትን ሰዎች መፍጠር ላይ ትኩረት ያደርጋል። ምን ያህል መሰለ ዜሮ ቱ ዋን አዲስ ነገር መፍጠር ነው። ከዛ ብዙዎች ማደጊተውና ዋን ቱ ኤን ይላሉ። ኤን ማለት ቫሪያብል ነው፣ በምንም ቁጥር ይተካል አይደል? አንዷን የፈጠራ ስራ በብዙ መንገድ ያሽመረሙና አጠገቡ ካለው ሰው በላይ በልጦ ለመታየት ይሞክራሉ። አጠገቡ ያለውን ሰው ለመብለጥ ስትሞክር አዲስ ነገር ማግኘት አትችልም፣ ለመታየት አትችልም። ሶሻል ሚዲያ ላይ ያቸው በጣም ብዙ ኮንተንት ክሬት የሚያደርጉ ሰዎች አሉ። ተመሳሳይ ሲሆን ማን ነው ደግሞ ይጥላል? ትንሽ ፎሎወርስ ያለው ብዙ ያልታየ ሰው ግን ኦድ በሆነ ኮንተንት ሲመጣ እንትን የሚለው ልጅ ትባል፣ መጽሐፍ የሚያነበው ልጅ ትባል። ዩኒክ መሆን ሰው አይምሮ ውስጥ ያስገባል። ፐርሲስተንት መሆን ከቻልክ፣ እዚህ ላይ ያሉትን የመጽሐፉን ስትራቴጂዎች መውሰድ ከቻልክ ሪስኪ ነው፣ ግን ሞር ሪስክ ባለው ቁጥር ደግሞ ፕሮፊቱን በዛ ልክ ነው። ኢንተርምስ ኦፍ ሪስክ ይሄኛው ትንሽ ነው። ሪስክ ወስደህ ትገባለህ፣ ፕሮፊቱ ያን አይል አይደለም። ዚት ወርዚት ነው ጥያቄ። የዛ ላይ ቦርድ ትሆናለህ፣ ይደብራል። አይ በቃ እንደምታስበው አይደለም፣ ገንዘብ እኮ አለ ግን ፕሮፊት እንደምትጠብቁ አይደለም፣ ወጪውን እኮ እየከፈለ ግን እንደምትጠብቁ አይደለም። አንዳንዴ በፓሽንም ደግሞ ስታየው በቃ የሆነች ገንዘብ እኮ እየመጣ ነው ግን ውስጥ ስቲል ባድ ነው፣ መስራት የምትፈልገው ሌላ ይሆናል። እንደዛ ከሚሆን ውስጥ ያለውን ነገር ሪስክም ወስደህ ቢሆን ግባበት ነው።
ፌል ብታደረግም ስወርዝት የመጽሐፉ ሀሳብ ስወርዝት በቃ ሞክረ ፌል አድርግ ነው የመጽሐፉ ሀሳብ። ግን ፌል እንዳታረግ ቻፕተር 1 ላይ እንዳትቀር ቻፕተር 2 ላይ ሄዳለ ስትራቴጂዎች ተቀምጦላል። እንዴት ነው ብሎሽን ስትራቴጂ ውስጥ ብሎሽን ስትራቴጂ ወደ ምድር ላይ ኢምፕላይ ማድረግ ምንችለው? የመጀመሪያ መጽሐፉ የሚናገረው ነገር ኦድ የሆነ ነገር በፈለግ ያልተነካ ነገር ቼክ አድርግ። ይሄ እንዴት ነው የምታውቀው? ከብዙ መንገድ። ለምሳሌ ማርኬተሮች ትንሽ ጊዜ ሴልስ ላይ ሰርቻለሁ እና ብዙ ጊዜ ማርኬቲንግ ውስጥ ክርክር ይነሳል። ምን አይነት ክርክር ነው? ፕሮዳክት እንዴት ነው ዲዛይን የሚደረገው የሚል ጥያቄ ይጠየቃል። ምን አይነት ጥያቄ የመሰለ ፕሮዳክት ዲዛይን ሲደረግ ከችግር ነው ፕሮዳክት ዲዛይን መደረግ ያለበት ወይስ ከቢዝነሱ ነው ፕሮዳክት ዲዛይን መደረግ የሚጀምረው የሚል ጥያቄ ይነሳል። ማለት ነው ለምሳሌ ወደ ቢዝነሱ ዓለም መግባት ፈልጋለሁ ያለ ሰው ወደ ቢዝነሱ መግባት ያለበት ይህንን ነገር ማምረት ፈልጋለሁ ብሎ ነው ወይስ ገበያውን አጥንቶ ከገበያው ችግር ተነስቶ ነው በቢዝነስ ፋውንድ ማድረግ ያለበት? ይሄ ሁሌ ክርክር ይነሳል። የትኛው ነው የሚያዋጣው የሚባለው? አንዳንድ ተቋሞች ወደ ቢዝነስ በተለይ ገንዘብ ያላቸው ሰዎች ሪሰርች ያሰሩና እንበልና እዚህ አካባቢ የውሃ ችግር አለ፣ ስለዚህ የውሃ ፋብሪካ እንክፈት። ለፕሮብሌም ሶሉሽን ነው የሚሰጡት። አንዳንዶች ደግሞ ኖ እንዲህ ማካረግ ከዓለማችን እኮ ችግር የተሞላች ነው፣ የቱን ብለህ የትኛውን ታጣዋለህ? ከዛ ይልቅ ታለንት የሚባል ነገር አለ። አንተ ጥሩ የሆንክባቸው ነገሮች አሉ፣ ቲሞች አሪፍ የሆኑበት፣ ሀገር ራሱ የሚመች ሁኔታ አለ። ያችን ቢዝነስ ያዛትና ከገበያው ጋር ሪሌት አድርገህ ሽጠው። ለምሳሌ አሁን ሀገራችን ውስጥ የተለያዩ የውጭ ሀገር ተቋሞች እየመጡ እነሱ ጋር አሁን የሚሰራው ሁለተኛ ያልኩ ስትራቴጂ ኦልሬዲ ምርት አላቸው። ኢትዮጵያ ውስጥ መሸጥ ከፈለገ የኢትዮጵያን ባህል ያጠናል፣ ሪሰርች ይሰራል፣ ያለውን ምርት ህዝቡን መስሎ ይሸጣል። አንዳንዱ ደግሞ ነው ምን ይጠቅማል አንተ ጋር እኮ ያለው ነገር በቃ ሌላም ሰው ጋር ላይኖር ይችላል። ሰልፍ ሴንተር ነው የምትሆነው ነው። ቢዝነስ ትልቁ ዓላማ የሰውን ችግር መፍታት ስለሆነ ከሰው ችግር ተነስተህ ፍታ የሚል ነገር አለ። ብሎሽን ስትራቴጂ ከሁለቱም ሊሆን ይችላል። ይዳዝማት ዓላማውን መሰለ አዲስ ምርት ይዘህ ውጣ ወይ ለየት ብለህ ውጣ። ካልሆነ ደግሞ መሰል ተመሳሳይ ምርት እንኳን ይዘህ የምትወጣ ከሆነ ለየት ባለ መንገድ ራስን ማርኬት አድርገህ ማርኬቲንጉን ለየት ማድረግ አለ። በቃ ሶል አባውት ዲስ ፕሮዲውስ የምታደርገውን ነገር ለየው። ወይ ተመሳሳይ ነገር ገበያው ላይ ይዘህ ልትወጣ ትችላለህ። ያችን ፕሮሞት የምታደርግበትን ማርኬት የምታደርግበትን መንገድ ግን ቀየር አድርገው ለየት በል። ሶል አባውት አቴንሽን አይደል? ማርኬቲንግ ሶል አባውት አቴንሽን። ብራንድን በጠበቀ መንገድ ፕሮሞት ማድረግ አለብህ። ብሎሽን ስትራቴጂ እዚህ ላይ ትኩረት የሚያደርገው እንዴት ነው የምናደርገው? ቪአይ የምትል ሀሳብ ያነሳል። እንዳልፈጥንባችሁ ረጋ እያልኩ ላውራ አይደል? ኦኬ እንዴት ነው አዲስ ምርት የምናመርተው? እንዴት ነው የተመረተው ምርት ኦድቦን ለየት ባለ መንገድ ገበያው ላይ ፕሮሞት የምናደርገው? ቪአይ ቫሊዩ ኢኖቬሽን ይሏል። ቫሊዩ ኢኖቬሽን ማለት ምን ማለት ነው? አሁን ቻፕተር 2 ላይ እየገባ እያሰፋ ነው። ቫሊዩ ኢኖቬሽን ማለት ዋጋ ያለው ነገር አይደለም። በመጽሐፉ አገላለጽ ቫሊዩ ማለት ሰዎች ወደ ገንዘብ ሊቀይሩለት የሚችሉት የሆነ ነገር ማለት። ቅርብ ጊዜ አንድ መጽሐፍ ዳሳይ ያደረግኩኝ ነበረ። ፐርሰናል ኤምቢኤ የሚል መጽሐፍ አይደው ነው ካወቅኩ። እሱ መጽሐፍ ላይ ቢዝነስ ክሪኤሽን ማለት ቢዝነስ መፍጠር ማለት ሁለት ነገሮችን ያማከለ ነገር ነው ይላል። የመጀመሪያው ነገር በጸሐፊው አገላለጽ ቫሊዩ የሆነ ዋጋ ያለው ነገር፣ የሰውን ችግር ሊፈታ የሚችል ሰው የሚፈልገው ቫሊዩብል የሆነ ነገር። ከዚያ ቫሊዩብል የሆነ ነገር ደግሞ በሌላ ቫሊዩብል በሆነ ነገር መቀየር የሚችል ነገር መሆን አለበት ይላል። ጥሩ የሆነ ነገር ማምረት ብቻ ሳይሆን ያ የተመረተው ነገር በሆነ ነገር መቀየር አለበት፣ ወይ በገንዘብ መቀየር አለበት፣ ወይ በሌላ እቃ መቀየር፣ ብቻ ኤክስቼንጅ ሊደረግ የሚችል ነገር ነው። ትራንዛክሽን መሆን ስላለበት ቢዝነስ ማለት ነው። እና እዚህ መጽሐፍ ላይ የሚያነሳው ነገር ቫሊዩ ማለት ሰው በሆነ ዋጋ ባለው ነገር ሊቀይረው የሚችለው ችግሩን ሊፈታለት የሚችል ነገር ነው። ኢኖቬሽን ደግሞ ክሪኤቲቭ መሆን ማለት ነው። በጣም በነገራችን ላይ እዚህ ዓለም ላይ በጣም ከባዱ ስራ ኢኖቬቲቭ መሆን ነው ወይ ክሪኤቲቭ መሆን። ክሪኤቲቭ መሆን ጊዜ ይፈልጋል፣ አይን ይፈልጋል። ክሬቲቪቲ ብዙ ጊዜ ከአንተ አይጀምርም፣ ከሰው ነው የሚጀምረው። የሆነ ሁኔታ ኖቲስ አድርገህ ከዛ ነው ፕሮዲውስ የምታደርገው። እና ቫሊዩ ኢኖቬት ማድረግ ይፈልጋል ይላል። አዲስ ነገር ለገበያ ይዞ መውጣት፣ ለየት ብለህ ለገበያ መውጣት። ይህ እንዴት ነው የምታደርገው? ሲምፕል የሆኑ ነገሮች ያነሳል። ለምሳሌ 4 ግሪዶችን ያነሳላል። ማርኬቲንግ ውስጥ ካለ ለምሳሌ ስለ አንድ ተቋም ያነሳል። ሰርኪው ዱ ሶሌል ስለሚባል ተቋም። ምናልባት ብዙ ጊዜ ሰርከስ ምናምን ፊልም ላይ ከሆነ ይህ ትልቅ ምንድነው ሸራ ወጥረው ከላይ ሰርከስ ይሰራሉ፣ ገመድ ላይ የሚንጠለጠሉ። ብዙ ጊዜ ይህ ተቋም ሰርኪው ዱ ሶሌል የሚባለው ተቋም ፕሮናንሴሽኑን ካልተሳሳትኩኝ። እና ይህ ተቋም ምን አጋጠሙ ይላል መጽሐፉ፣ የሰርከስ ኢንዱስትሪው እየሞተበት መጣ። ሰዎች አይ ቲንክ በ1980 አካባቢ ካልተሳሳትኩኝ በውጪዎች አቆጣጠር የሰርከስ ኢንዱስትሪው እየሞተበት መጣ። ተቀናቃኞች ያሉ የእነሱም እየሞተ በቃ ሙሉ ኢንዱስትሪው ነው እየሞተ የመጣው። በቃ ቤተሰብ ብዙም ሰርከሱን አይፈልግም። ልጅ ነው ፑሽ እያደረገው የሚሄደው። አሁን ልጅ ሌላ ኢንተርቴን የሚያደርግበት ነገር እየመጣ ነው። ቤተሰብም ድሮ እዛ መሄድ አይፈልግም። ስለዚህ አጠገቡ ያለ ነገር ነው የሚፈልገው። ሰርከሱ በቃ እየሞተ ፌል እያደረገባቸው ሲመጣ ለምን ኢንዱስትሪውን ከእንደገና ሪቫይቭ አናደርገው? በጣም የሚገርም ነገር እስከዛሬ ድረስ ይሄ ሰርከስ የሚባለው ነገር በምናየው መንገድ የቀረጹት እነሱ ናቸው። እና እንዴት ነው ቫሊዩ ኢኖቬት ያደረጉት? 4 ግሪዶችን ተጠቀሙ ይላል። የመጀመሪያው
ኢአርአርሲ በነገራቸው ቃሉን እንፈተዋለን። ኢአርአርሲ የመጀመሪያው ኢ ይባላል። ኢ ማለት ኢሊሚኔት ነው። ምን ብሎ ጠየቁ? ሰርከሳችን ላይ በጣም ብዙ አይነት ስራዎች አሉ፣ በጣም ብዙ አይነት ትርኢቶች አሉ። ግን ደንበኛ ወይ ደግሞ አንድ ህፃን ልጅ በለው እኛ ጋር እንዳይቀመጥ ያደረጉ ቦሪንግ የሆኑ ነገሮች ምንድን ናቸው? እነዛን እስኪ ኢሊሚኔት እናደርግ አሉ። እና ኢሊሚኔት ማድረግ ሲጀምሩ አንደኛ በጣም ብዙ ቴንቶች ነበራቸው፣ በጣም ብዙ ድንኳኖች ነበራቸው። አይ ድንኳን እንቀንስ ተባለ። በጣም የሚያሳቅቁ አይነት ትርኢቶች ነበሯቸው። አይ እሱ ይጥፋ ተባለ። በልጆች ብዙ ኢንተርቴይን የማያደርጉት የሚፈሯቸው አይነት ስራዎች ነበሩ። አይ እሱ ይጥፋ ተባለ። ኢሊሚኔት ማለት ማያስፈልግ የሆነ ሳሌ እኮ ትሬንድ የሆነ ነገር ሊሆን ይችላል፣ የሆነ ሳሌ የጠቀመ ነገር ሊሆን ይችላል። አሁን ግን በቃ ወጣት ልጁ አልፈለግም፣ አጥፋው፣ በቃ ሙሉ በሙሉ ይጥፋ ነው። ሪስኪ ነው ግን በቃ ይሄ ምንድነው ማያስፈልግ ነገር ቶሎ መቆረጥ አለበት አይደል? እንደ ካንሰር እንዳይሄድ ቁረጠው ነው የመጀመሪያ ኤሊሚኔት አድርጉት ነው። ማያስፈልገው ነገር ከታረጉ እንዳልኩ አሁን ቴንቶች ምናምን ተቆረጠ። ከዛ ሁለተኛው ደግሞ አር ነው። ኢአርአርሲ ነው፣ ሁለት አር ከዛ ሲ። ሁለተኛው አር ደግሞ ሪዲዩስ ነው፣ መቀነስ። ሪዲዩስ ደግሞ እንዴት ነው? ካጠፋቸው የተወሰኑ ሰዎችን ሉስ ታደርጋለህ። ይሁን ካልክ ስቲል ደግሞ ኦዲየንስ ሉስ ታደርጋለህ። ስለዚህ እነዚህን ቀስ ትቀንሳቸዋለህ። ምን ቀነሱ? አሁን ብዙ ድንኳኖች ሲጠፉ ሁሉም ትርኢት አንድ ድንኳን ላይ ሊመጣ ነው፣ የተወሰነ ድንኳን ላይ ሊመጣ ነው። ስለዚህ የተወሰኑ ሾዎች መቆረጥ ጀመሩ፣ ሪዲዩስ መደረግ ጀመረ። ሰዓት አንዳንድ ጊዜ እነዚህ ሰርከሶች ለ7 ቀን የሚቆይ ካምፔን ያደርጋሉ። ሰርከሱን በአንድ ቀን ከምናሳየው ነው በአንድ ቀን ያለችው ሪዲዩስ እናርጋት፣ ከዛ 2ኛ ቀን ይምጣ፣ 3ኛ ቀን ይምጣ። መሀል ላይ ቆርጦ ማያስፈልገውን ኤሊሚኔት ታደርገዋል። ሙሉ ኢንዱስትሪ ኮላፕስ እያደረገ ነው። ኢንዱስትሪ ሪቫይቭ ልታደርገው ነው። እንደዚህ አይነት ተቋሞች በነገራችን ላይ ሙሉ ኢንዱስትሪ ሪቫይቭ ያደርጋሉ። ይሄ ተቋም ጀመሩ አይደል? ፌል እያደረጉ ሌሎች ደግሞ ይከተሉታል። ወደ ሬዲዮ ብሎሽን ትጀምራለች፣ ባይዛ አይቀርልም፣ ወደ ሬዲዮሽን ይገባል። አንተን አይቶ በቃ ነው እንደ እያለ የሚከተል ሰዋል። ቀድመ ከገባ አሪፍ ብራንድ ከሰራ ደንበኛ አለ። ሀበሻ ደግሞ አሪፍ ነገሩ መሰለ እንደው ስለ ሀበሻ ነው ስለ ሀበሻ አሁን በኢትዮጵያ ኮንቴክስት እያወራ ስለሆነ አንድ ሰው ያንተ ምርት ከለመደ ሌላ ቦታ መሄድ አይፈልግም። እንዴት ነው እንግዲህ ሀበሻ ስለምንለው ነጮችን ስላላገኘን ስለነሱ አናወራም። ሀበሻ አንተ እያለ የአንተ ደንበኛ ሆኖ አንተ እንደው ሱቅ እንኳን ዘግተ ሌላ ቦታ ቤት ቺት ያደረገብህ አይነት ስሜት ነው የሚሰሙ። አንዴ ደንበኛ ያገኘ ማለት እንደዛ አይነት ቀድመ ወጣ ማለት እንደዛ አይነት ስሜት ይፈጥራል። ከስተመር ማለት የከስተመር የሚለው ስም ራሱ ቫሉዌብል የሆነ ነገር አይደል? አንተ ጋር የሚቆይ ሰው ማፍራት ትችላለህ። አሁን እነዚህ የሚቆዩትን ሰዎች ለማስቀረብ ነው አላማችን። ሙሉ ኢንዱስትሪ ግን ኮላፕስ እየሄደ ነው። የሚቀር ሰው ለማስቀመጥ ከፈለግ ማያስፈልገው ሪዲዩሰር ቦሪንግ የሆኑ ሾዎች ነበሩ፣ ቀንሳቸው። አንዳንዶቹ ኢሊሚኔት የተደረጉ ሾዎች ነበሩ ግን በጣም ስሜታ የሚያደርግ እልህኛ እንድትሆን የሚያደርግ ወይ ደግሞ በጣም የሚያሳቅቁ ሾዎች ስቲል ያስፈልጋሉ። ምክንያቱም ሰርከስ ይዞላቦት ስሜት ከፍ ዝቅ ማድረግ ነው። የሚቆረጠውን ትቆርጠዋለህ፣ ግን አንዳንዱ ይሳቀቅ ብለህ ሆን ብለህ ታደርገዋለህ፣ ግን ሰዓቱን ትቀንስበታለህ። አኒማል ሾው በጣም ብዙ ነበር፣ ሪዲዩስ። ይህን ስታደርግ አሁን የማያስፈልጉ ነገሮችን ስታወጣ አሁን ካምፓኒው የሆነ ለቨረጅ እያገኘ ነው። አንደኛ የትኬት ዋጋ መቀነስ ይችላል፣ ብዙ ነገሮች ሪዲዩስ እየሆኑ ስለሆነ። ሁለተኛ በጣም ብዙ ድንኳኖች ውስጥ ገብተህ የምታየው ነገር በአንድ ድንኳን በሁለት በሶስት ድንኳን እየሄደ ነው። ስለዚህ ሰው ብዙ ቦታ መሄድ አይጠበቅበትም፣ ቁጭ ይላል አንተ ጋር። ምርት እዛው ጋር ፕሮሞት ማድረግ ይቻላል። በቃ አሪፍ ማርኬት ክሬት እያደረጉ ነው። ግን እዚህ ጋር ብቻ ቆም። መቀነስ ያለበት ተቀነስ። አሁን ደግሞ መምጣት ያለበት ነገር አለ። ሁለተኛው አረ ደግሞ ሬይዝ ይሏል። ሬይዝ ደግሞ ማለት እንግዲህ አንተ ዩቲዩብ ላይ ነው ያለው፣ አሁን ስለማወራው ነገር ታውቃለህ። ዩቲዩብ አንዳንዴ ቪዲዮ እየታየ ፒክ የሆኑ ሞመንቶች አለ፣ ድንገት ስፓይክ ያደርጋል። እንደዚህ ስፓይክ የሚያደርግ በኦዲየንስ የሚወደው የሚያጨበጭብ የሚፈልገውን ፓርት ሬይዝ አድርገው ደቂቃውን ጨምሩ እና ይህን ሲያጠኑ ምን አገኙ? ይሄ ስቶሪቴሊንግ ስቶሪቴል የሚያደርጉ ሲኖች። ለምሳሌ አንዳንድ ጊዜ ምን ይደረጋል? ዝም ይልና ሙሉ ፕሮዳክሽን ጸጥ ይልና አንድ መብራት ላይ አንድ ሰው ላይ አንድ መብራት ይበራል። ከዛ ስቶሪ አንድ ቀን እንደዚህ ወጥቶ ከጀርባ ሸዋል። እሱን ሰው ይወደዋል። ሬይዝ አደረጉት። ስቶሪቴል በጣም ረጅም ሰዓት ተሰጠው። ከዛ ፕሮዳክሽን ከሌላ ቦታ የተቀነሰውን ኮስት እንዳለ እዚህ ጋር መጣ። ላይት ላይ ፕሮዳክሽን በዛ፣ ገመድ ላይ ፕሮዳክሽን በዛ። በጣም የሚወደዱ ትወናዎች ነበር፣ በጣም የሚወደዱ ማጂኮች ነበሩ። እዛ ላይ ገንዘብ በዛ። ሬይዝ ሲሆን በቃ በፊት እያቀነጫጨብ ከምትሰጠውን አሁን ረጅም ሰዓት ማየት ይችላል። ኦኬ ያለው ሰው አሁን አይወጣም፣ which is a good thing አይደል? በጣም የሚወደው ሰው አሁን ረጅም ሰዓት ላይ ያየዋል። ግን እዚህ ጋር ብቻ ያውቃው። እሺ ያራርስ አይደል? የመጨረሻው አራተኛው ደግሞ ክሪኤት መፍጠር ማለት ነው። የሚገርም እዚህ እየመጣሁ ደግሞ መጽሐፉን እያነበብኩ ነበርና ይሄ አንሰብስክራይብ ያደረገ ያንተ ከስተመር ያልሆነ የአንተን ፎሎ የማያደርግ አንተን የማያውቁትን ሌላ ደግሞ እስኪ አዲስ ኦዲየንስ እንዴት ልፍጠር ካልክ ይችኛው እዚህ ጋር ነው የምትመጣው። ክሪኤት ማድረግ ወደሚባል ነገር ትመጣ።
ክሬት ማድረግ ማለት መሰለ እንዴት ነው ክሬት የምናደርገው? እንግዲህ የተወሰኑ ስትራቴጂዎች አሉ፣ ስለነዛ አወራለሁ። በተለይ እስካሁን ድረስ ካወራኋቸው ሀሳቦች አሁን መጨረሻ ላይ ማወራቸው ሀሳቦች ናቸው በጣም ሚዛን የሚደፉት። ክሬት ማድረግ ማለት አንተን ማያቅ ያንተን ስራ ብዙ ኢንተርቴን የማያደርግን ሰው እንዴት ነው ላስቀር የምችለው? እነዚህ ሰዎች ማንን ታርጌት አድርገው መሰለ? ልጆችን እስካሁን ድረስ ያልናቸው 3 ሊያስቀራቸው ይችላል፣ ሊሉ ይችላሉ። ግን አሁን ልጆች ብቻ አይደለም፣ ልጆችን ኢኒሺየት የሚያደርገውን ቤተሰብ እንዴት ላስቀር መባል ጀመር። ይህን ሲያስቡ በጣም ብዙ ቤተሰቦች በጣም በተለይ ደግሞ ገንዘብ ያላቸው ቲያትር ይወዳሉ፣ ይሄ ድራማ ምናምን እንደዚህ አይነት ነገሮች ይወዳሉ። ለምንድን ነው ሾዋችንን ከቲያትር ኮፒ ማናደርገው? እዚህ ኢንዱስትሪ ውስጥ የለም፣ ግን ከእኛ ሰርከስ ጋር ከዛም ኢንዱስትሪ ያለውን ነገር ቤንድ አንድ ላይ እናምጣና እንደምረው። ስለዚህ አሁን ስቶሪ ቴሊንግ ብቻ አይደለም፣ የሆነ ታሪክ የሆነ አየር ላይ የሚንጠለጠል ሰዎች አይደለም፣ ትርኢት አለው፣ ሰርከስ አለው። ሰርከስ ብቻ ምንድን ነው የሚባለው? ቲያትር አለው፣ ታሪክ አለው። ማለት ቁጭ ብለው ትልቅ ሰው እንደ ቁም ነገር ሊሰማው የሚችለው ነገር አለ። በነገራችን ላይ በጊዜ ሂደት ወደ ፊልም ተቀይሯል። እዚህ ቤት ውስጥ የነበሩ ነገሮች ቤተሰብን እንዴት እናስቀር? እሺ ሀብታሙንስ እንዴት እናስቀር? ገንዘብ ያለው ሰው ምን አይነት እንትን ይወዳል? ሃይ ክላስ የሆኑ ነገሮችን ይወዳል። ስለዚህ ለምን በድንኳን ብቻ እናድርገው? ትልቅ አዳራሽን ገንባና አሁን ምናልባት ኤጂቲ የአሜሪካስ ጋር ታለንት እንደዛ እንዳለው እንደዚህ አይነት ቲያትርን ፈጥረና የሆነ ክብ የሆነ ሲን ፈጥረንለት በጣም ብዙ ሰው ሊያዩ የሚችል ነገር ለምን ክሬት አናደርግም? ለምን ጋምብሊንግ ሳይቶችን አንፈጥርም? አሁን ካሲኖ ቤት የሚውለውን አባት ታመጣዋለህ፣ ልጅ እዛ ቢዚ ይሆናል፣ እዚህ አባት ይቆምራል። ማይመለከታቸውን ሰዎች እንዴት ላምጣቸው ብሎ ማሰብ ሲጀምሩ ኢንዱስትሪ ውስጥ የሌሉ አዲስ ነገሮችን ማምጣት ጀምሩ። ኢማጂን አሁን ድንኳን ቀንስ፣ በአንድ ድንኳን ነው የምታየው። ቁጭ ብለህ እያየህ ላይ የሚንጠለጠል ሰዋል፣ ከመች ወደቀብኝ ትላለህ። ያ ሲን ደቅ ኢሞሽን ሃይ ስፓይክ ያደርጓል፣ ከዛ ያወርዷል፣ ትፈራለህ። በቃ በስሜት ማዕበል ውስጥ ብለህ በዛ በአድሬናሊን ሰውነትን ተቆጣጥሮ ነው የምትወጣው። ነገ መመለስ ትፈልጋለህ። ብሎሽን ስትራቴጂ ክሬት ለማድረግ ከፈለግ ኦልሬዲ በተለይም ደግሞ ገበያው ላይ ካለ ማያስፈልገውን ነገር ኤሊሚኔት አድርግ። ብዙ ሰው ይሄ የሚወደው ነገር አለ አይደል? በጣም ግን አትራክቲቭ ያለው ነገር ሪዲዩስ አድርግ። በጣም ሰው የሚወደው ነገር ሬይዝ አድርገው። በጣም የሚፈለገው ነገር ይሄን ለማድረግ እንግዲህ ጊዜ ይፈልጋል። ሰው ምን ይፈልጋል? ብዙ ተለቅና ነው አይደል? በጣም አቴንሽን ያለበት እሱን ትይዘውና ትደበድበዋል፣ በደንብ ሬይዝ ታደርገዋል። ኦኬ እሺ፣ አሁን እጄ ላይ ያሉ ሰዎች ቀርተዋል። አሁን ደግሞ ማምጣት አለብኝ አይደል? ሞር ከስተመር ማምጣት አለ፣ ሞር የሚሰማኝ ሰው ማምጣት አለበት። ይሄን ለማድረግ ሌላ ቦታ ያለ ነገር ምንድነው? ኢንተርቴይንመንት ላይ ያለ ሰው በጣም ሰው ይወዳል አይደል? አሁን በእኛ ዘመን ብቻ አይደለም። በነገራችን ላይ ከአንድ ልጅ ጋር እያወራን ሰሞኑን አንድ ስትሪመር ኢትዮጵያ መጥቶ ነበር አይደለ? በጣም ተናዶ ነው የሚያወራኝ። ህይወት እኮ ፌር አይደለችም ማለት ምን ነው አልኩት። እኔ እድሜ ልኬን እየሰራሁ ለንት ተቋሙ ሜንሽን ማድረግ እንዲያረኩ በቃ ማክሲመም አቺቭ ያደረኩት አንድ ኮንዶሚኒየም ቤት አለችኝ፣ የሆነ መኪና ገዝቷል፣ በብድር ነው የተገዛው፣ በአሪፍ ባንክ ነው የሚሰራው። በቃ ህይወቴ እዚች ነች አለ አንድ የ20 ዓመት ልጅ ሶሻል ሚዲያ ላይ እየቀለደ እንደውም አንዳንዴ ይመጥንና አይመጥንም የምትለውን ነገር እየሰራ አንተ ትልቅ ባለስልጣን እኮ ግማሽ መንገድ ለትንሽ ሰዓት ነው የሚዘጋለት። ይሄ መንገድ ተዘግቶለት ረጅም ሰዓት መንገድ ላይፍ ፌር ነው ወይ? ኢንተርቴንመንት ሰው ያቆያል። አሁን በእኛ ዘመን ብቻ አይደለም ነገር ሶሻል ሚዲያ ደመቀው እንጂ ድሮም እንደዚህ ነው። ድሮ አርቲስቶች እንዴት ነበሩ? ዘፋኞች እንዴት ነበሩ? በቃ ሰው እንኳን እስከማይመስል እንደ መልአክ አይደለ ስትሪት የሚደረጉት። ኦኬ እኔ ቁም ነገር ነው ፕሮሞት ማድረግ፣ ቁም ነገር ላይ ነው የምሰራው። ኢንተርቴንመንትን የሚያይ ሰው እኔ ጋር እንዴት ይምጣ? ከነዛ መልኮሮች አሁን ቫልዩ ኢኖቬት እያደረግ ነው። ክሬት ማድረግ ማለት እሱ ነው። ቁም ነገር ላይ ይሄ አንዳንድ ሰው ደግሞ ምንድን ነው የሚባለው ድራማ ይወዳል። ድራማ የሆነ ነገር እሱ ደግሞ የራሱ ኦዲየንስ አለ። በነገራችን ላይ እንደው ከሰው ጋር እንዳታጣላኝ እንጂ አንዳንዴ እንደዚህ አይነት ኮንተንት የሚያይ ሰው አለ ብዬ እስካስብ ድረስ ሀገር ውስጥ ያሉ ኮንተንቶች ማለት ለእኔ ዊርድ ነው፣ ግን በጣም ላይኩን ቪውን ስታየው በጣም ይገርማል። ኦኬ እሺ እንዲህ ከሆነ ለምን ቫልዩ ክሬት ማድረግ እችላለሁ? እነዚህ ነገሮች ያሏቸው። ስለዚህ ፊራ ምን ሊኮርጅ ይችላል? በቃ ኮርጀ ኢንዱስትሪ ውስጥ የሌለ ነገር ክሬት አድርገ ነው ቫልዩ ኢኖቬት ማድረግ ማለት እሱ። ይሄን ካደረግ ብሎሽን አሁን ሳወራው ደስ ይላል፣ ግን ምናልባት ይህ ሞክረህ የተወሰነ የሚያየን ሰው የምታጣበት ነው። ለአንድ ዓመት ለሁለት ዓመት ኪሳራ ውስጥ የምትገባበት፣ ምናልባት ግብር የምትቸገርበት። የዘንድሮ ግብር ደግሞ ሰራህም አልሰራህም ማምጣት ብላል። ኪሳራ ውስጥ የምትገባ ሪስክ ነው። ያልተለመደ ነገር ነው እየሞከርክ ያለው፣ ግን ከገባ ሰክሲድ ካረገ ስወርስ። ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? አሪፍጌት.com ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት፣ እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይት ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን
ፈልጋችሁ ሃይር የምታደርጉበት ስራ ፖስት የምታደርጉበት እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ arifgate.comን ይቀላቀሉ። በእንደዚህ አይነት መንገዶች ቫሊዩ ኢኖቬት ማድረግ ትችላለህ። አሁን ከባዱን ጥያቄ እንመልስ አይደለ? እሺ ኤሊሚኔት የሚደረገውን ታውቀዋለህ። ምንድነው የሚባለው? ሪዲዩስ መደረግ ያለበትን ታውቀዋለህ። ማለቅ ሬይዝ መደረግ ያለበትን ታውቀዋለህ። እንዴት ነው ክሬት የምታደርገው? ክሬት ለማድረግ ከፈለግ እነዚህን 6 መንገዶች ተጠቀም ይላል። እነዚህ ነገሮች እንግዲህ ቀለል አድርጌ ፈተን አድርጌ ልናገር አይደል? ሆፕፉሊ ከኔ ጋር ናቸው ብዬ አስባለሁ አይደል? እንዲህ ረጅም ሰዓት የመጽሐፍ ሀሳብ እንትን ስትል የመጽሐፍ ሀሳብ ቁጭ ማለት አለበት። ቤዚክ የሆኑትን ሀሳቦች ነው ማለት ነው። እንዴት ነው አዲስ ነገር ኢኖቬት ማድረግ ምንችለው? ሌላ ኢንዱስትሪ ላይ ሌላ ቦታ ላይ ያለ ነገር ዱፕሊኬት ማድረግ አዲስ ነገር ሊሆን ይችላል። ለአንተ ኢንዱስትሪ ሌላ ቦታ የተለመደ ቢሆንም ማለት ምን እናድርግ ካልክ የመጀመሪያው ፓዝ ለምሳሌ መጽሐፉ የሚናገረው ነገር ሉክ አክሮስ ዲፍረንት ኢንዱስትሪስ ይላል። የተለያዩ ኢንዱስትሪዎችን ያቸው አዲስ ነገር ኢኖቬት ማድረግ ከፈለክ ምን ማለት የተለያዩ ኢንዱስትሪዎችን ያቸው ማለት። አንድ በጣም የሚገርመኝ ተቋም አነሳ። ኔትጄት ስለሚባለው ተቋም ታውቃለህ? እንደው ሀገራችን ገና አልደረስንም። ስንደርስ ግን ምን ይላል መሰለህ መጽሐፉ፣ አሜሪካ ውስጥ በጣም ትልቅ ችግር አለ። ምን አይነት ችግር መሰለህ? የፕሌን ካምፓኒ ነው። ኮሜርሻል ፕሌኖች ብዙ ጊዜ በጣም የተጠባበቁ ናቸው፣ ፍሪደም የላቸው። ኢቨን ቢዝነስ ክላስ እንኳን የሚባሉት በስኬጁል ጠብቀህ ነው የምትሄደው። ይሄ አርጀንት ለሆነ ነገር አትሄደው። ለዚህ ደግሞ ፕራይቬት ጀት ልግዛ ካልክ ውድ ነው፣ በጣም ውድ ነው። ከዛ በላይ ደግሞ ሌላኛው ውድ የሚሆነው ነገር የት ነው የምታስቀምጠው ነው። የራስህ የሆነ አንዳንዶች የራሳቸው ኤርፖርት አላቸው እኛ ግን እነዚያውን ምልህ እንትኖች የላቸውም። እና ምን አይነት ሶሉሽን ክሬት እናደርግ ብሎ ይሄ ኔትጄትስ የሚባለው ተቋም ምን አደረገ? ኮመርሻልንም ፕራይቬት ጀትንም እነዚህ ሁለቱ ቢዝነሶች አንድ ላይ የሚደምር አይነት ቢዝነስ ክሬት አደረገ። ምን አይነት መሰለህ? ለምሳሌ ናቲ አሜን በል ያርግልህ። አሜን። ከቦታ ቦታ መዘዋወር አለ። በቢዝነስ ይፈልጋል፣ ግን ኮሜርሻል መጠቀም አትችልም። ፍሪደም እንደፈለግ ማንቀሳቀስ አትችልም። ቢዝነስ ክላስ እንኳን ብትሆን። ፕራይቬት ጀት ደግሞ ለኛ ውድ ነው። ምን ታደርጋል? ኔት ጀቶች ጋር ትሄዳል። እነሱ ይቀበሉና ምን አይነት ፕሌን ነው የምትፈልገው ይለዋል። አይ የምፈልገው እንደዚህ አይነት ፕሌን። ምን አይነት ነው በአፎርድ ማድረግ የምትችለው? አንድ ኮንተንት ክሬተር አለ በነገራችን ላይ እንደዚህ እንትን የሚል አይምሯቸው ላይ እንዲመጣ ነው የማውራው። ምን አይነት አፎርድ ማድረግ ይሄን የምችለው እሱን ካስቀምጥከው በኋላ ኦፕሽን ያመጣል። ከዛ ይሄ ጀት ለአንተ አሪፍ ይመስለኛል ብሎ ኦፈር ካደረገ በኋላ አንተ ሙሉ ጀቱን አይደለም የምትገዛው፣ የጀቱን አክሲዮን ትገዛለህ፣ ሼር ትገዛለህ። ሼሩን ትገዛና የዛን ጀት ያ ተቋም የራሱ ፓርኪንግ ቦታ አለ፣ የራሱ ኤርፖርት አለ፣ የራሱ መነሻ አለ፣ የሚቆጣጠሩልህ ሰዎች አሉ። አንተ ስራ እንሰራል። ሪሌቲቭሊ ርካሽ ነው። ልክ እንደ ፕራይቬት ጀት ሙሉ ብር አይደለም የምትከፍለው፣ አክሲዮን ነው የምትገዛው። ትደውላለህ ኔት ጀቶች ጋር፣ ነገ በዚህ ሰዓት መነሳት እፈልጋለሁ፣ ስለዚህ አዘጋጁልኝ። ነዳጅ ይሞላል። ያው ወጪዎች እንዳሉ ነው። እዛ ላይ ያለው ነገር አንተ ነህ ከበር የምታደርጋቸው። እነዛ ሁሉ ነገሮች ከበር ይደረጉና ነገ ተነስተህ መሄድ ይችላል። እንዳልኩ ሼር ነው ብያለሁ አይደል? ሼር ነው ማለት አንተ ብቻ አይደለም የገዛው፣ ሌላም ሰው ገዝቶት። ሰው ከቀደመስ ሌላ በጣም ብዙ ጀቶች አሉ። አንደኛውን ፒክ አድርጎልህ ይዘውታል። ምንም ችግር የለው። በጣም ብዙ ጀቶች አላቸው። አንደኛውን አክሲዮን ስገዛ ሰው ይዞብህ ከሄደ ወይ ተመሳሳይ ወይ እንደው ከፍ ያለው ይዝቀ በቃ በነፃነት መሄድ ይችላል። የተለያዩ ኢንዱስትሪዎችን ማየት ስትጀምር አንድ ኢንዱስትሪ ጋር ያለውን ስትሬንግስ ትወስዷል፣ ሌላኛው ኢንዱስትሪ ጋር ያለውን ስትሬንግስ ትወስዷል፣ ተደምረዋል። ይሄ ሌላ ነገር ላይ መስል ይችላል፣ እንደው ኮረጅክ ሊባል ይችላል፣ ግን ለአንተ ኢንዱስትሪ አዲስ ነው። እነዛ ሰርክሶች እንደሰሩት ማለት ነው። አዲስ ነገር ክሬት ማድረግ ከፈለግ ኮርጅ ከኢንዱስትሪ ከኢንተርቴንመንት ትኮርጃለህ፣ ከፐርሰናል ዴቨሎፕመንት ኢንዱስትሪ ከዛም ትኮርጃለህ፣ ከነጋዴው ትኮርጃለህ፣ ከሁሉም ትኮርጅና የሆነ አዲስ ነገር ኢኖቬት ታደርጋለህ። ይሄ ምን ያደርጋል? ኢንተርቴንመንት ላይ ያለውን ሰው ያመጣል፣ ቁም ነገረኛውን ያመጣል፣ የሚያነበውን ፖለቲከኛውን ሁሉንም ያመጣል፣ ሰብሰብ ያደርግልሃል። ሉክ የተለያዩ ኢንዱስትሪዎችን ለማየት ሞክር ነው የመጀመሪያው መጽሐፉ የሚናገረው ነገር። ሁለተኛው አዲስ ነገር ክሬት ማድረግ ከፈለግ አሁን ደግሞ ኢንዱስትሪ አይደለም የተለያዩ ክላሶችን የሶሳይቲ ክላሶችን ለማየት ሞክር። ለምሳሌ አሁን ክላስ ሲባል ምንድነው የሚባለው? ሀብታም አለ፣ ሀይ ይባላል፣ ሚድል አለ፣ ሎወር አለ። አሁን እኛ ሀገር ሀይ የለም ይባላል አይደል? ሚድል አፐር ነው ያለው። ሚድል ራሱ አፐር ሎወር የሚባል ሰጥተውታል። ግን እኛ ሰው 3 ብለን እንወሰደው። ብዙ ጊዜ ምርቶች ሲመረቱ እነዚህን ታርጌት ያደረጉ ምርቶች ነው የሚመረቱ። ለምሳሌ ሎወር ክላስን ታርጌት ያደረገ ከሆነ ረከስ ያለው ኳሊቲ ወረደ ነው ግን ሰጠዋል። ሚድል ክላስ እንዳልከው ሚድል አፐር ሚድል ሎወር አለ፣ ግን አፎርደብል በሆነ መንገድ የሆነ ፕሮዳክት ይሰጣል። ለግዠሪ ደግሟል፣ በጣም ውድ የሆነ ለአንዳንድ ሰዎች በቃ የነሱ መታወቂያቸው እንዲሆን ይፈልጋል። ውድ የሆነ ነገር አንድ
አንድ ማቃት ልጅ አለች እንዲህ በስራ የምንተዋወቅና ሰው እጅ ላይ ያለ ነገር የሚጠላ ሰው ታውቃለህ? እሷ የምትይዘው ስክሪፕቶ ሰው እጅ ላይ ካየችው ጠሏለች። እንደዚህ አይነት ሰዎች እንደዚህ የሚወዱ ሰዎች አሉ። እህቶች ይመስለኛል እንደዚህ አይነት ነገር መሰለኝ ሲመስለኝ። እና መጽሐፉ ሚያስ አሁን ሴናሪዮ ፕላን አድርግ። አሁን አብረኛስ አንድ በጣም ባለ ሀብቴ ነበር የሆነ ሰው በቢዝነስ በለው በተለያየ ነገር የሆነ ሳለ ገንዘብ ሉዝ ማድረግ ጀመረ። ላግዠሪ ክላስ ውስጥ ነበር። አሁን ገንዘብ ሉዝ ሲያደርግ ወደ ምንድን ነው የሚወርደው? ወደ ሚድል ሊወርደ ረከስ ያለ ግን ወደ ሚድል መውረድ አይፈልግ ይጓለችው። ስለዚህ ለዚህ ሰው ምን አይነት ሶሉሽን ትፈጥራለህ? ምን መሰለ ጻፊ ለግዠሪ እና ሚድል መሀል ላይ አንድ ፕሮዳክት ኢኖቬት አድርጓል። ይሄ አዲስ ነገር ክሬት ማድረግ ነው። ለምሳሌ ሌክሰስ ስለሚባለው ካምፓኒ መኪና ያነሳ። ቶዮታ በጣም ሚድል ክላስ የሆነ እንትን ነው። በጣም ውድ ደግሞ የሚባሉ ነገሮችን አፎርድ ማድረግ የማይችሉ ሰዎች አፎርደብል ነው፣ ግን ደግሞ ላግዠሪ የሆነ ፕሮዳክት ክሬት አድርግላቸው። ስታየው በቃ ዲዛይኑ ምኑ ላግዠሪ፣ ግን ደግሞ በጣም ላግዠሪስ የሚባሉ መኪኖችን ከነዛ አንጻር ስታየው ረከስ ያለ ሳም አፎርድ ማለት ይችላል። ሰው ለእነዚህ ሰዎች እንደዚህ አይነት ፕሮዳክትን ዲዛይን ካደረግ ከአንተ አዲስ ኢንዱስትሪ ውስጥ አዲስ ነገር ፕሮሞት እያደረግ ሎወር ክላስ አለ። ሎወር ክላስ አፎርድ ወደ ሚድል ክላስ መግባት አይችልም። ሰው ሰማው እሱን ሊመስል የሚችል አዲስ ነገር ይመስላል አይደል? የኛ ሀገር እኮ ነጋዴ የሚያደርገው ነገር ጉቺን ጉካ ብሎ የሆነ ነገር አድርጎ ስፔሊንግ ቀይሮ ያመጣል። ሚድል ላይ አልወጣም፣ ታች አልወረደም፣ ግን መሀል ላይ የሆነ ነገር ኢኖቬት አድርጓል። በቃ ኢንዱስትሪ የተለያዩ ክላሶችን እና ለነሱ ሶሉሽን የሆነ ነገር ኦፈር አድርግ። በዚህ መንገድ አዲስ ነገር ኢኖቬት ማድረግ ትችላለህ። ብሎሽን እየገባህ ነው። ሪስክ ይሄ እንደውም ሳማው ብዙ ሪስክ አይደለም። እዛና እዚህ ያለ ሰው መሀል ላይ አፎርድ ማድረግ የሚችለው ነገር ነው፣ እንደ ባካፕ ማለት ነው። ሶስተኛው ደግሞ መንገድ ገዢዎችን አሁን ተቋሞችን ኢንዱስትሪዎችን ያልኩ አይደለ? ከዛ ሁለተኛው ደግሞ ክላሶችን የሶሳይቲ ክላስ። ሶስተኛው ደግሞ ገዢ ማን ነው የሚገዛ? አንድ ምርት የሚገዛ ሰው ምን አይነት ሰው? ብዙ ሰዎች ማርኬቲንግ ላይ ያሉ ሰዎች ሜክ የሚያደርጉት ሚስቴክ የእናንተን ዕቃ የሚገዛ ሰው የሚጠቀም ሰዎች አሉ፣ ዩዘር ኮንሱመሮች አሉ፣ የተለያየ አይነት ሰው። ለምሳሌ ጸሐፊው ፐርቼዘሮች አሉ ይላሉ መጽሐፎች። ሁለት ጸሐፊ ናቸው። ፐርቼዘሮች ማለት ነጋዴ ይወስድና አትርፎ ይሸጣል። ኢንፍሉዌንሰሮች አሉ ያንተ ምርት ወስደው ይሄ ምንድነው ሪኮመንድ አድርጎ ሴል የሚያደርጉ ምሳሌው እነግራለሁ። ከዛ ዩዘር አለ፣ ብዙዎቻችን እንደሆነ እንወስደዋለን እንጠቀመዋለን። ለምሳሌ ለዚህ በጣም አሪፍ ምሳሌ ለምሳሌ አንድ ትልቅ ውሃ ማኑፋክቸር የሚያደርግ ተቋም ውሃ አልቆባህር ውሃ ማኑፋክቸር የሚያደርግ አንድ ተቋም አለ ብለህ አስብ። ይሄ ተቋም ይሄን ውሃ አጠቃላይ ይሄ ለተለያየ ቦታ ፕሮሞት ማድረግ ማን ነው መሸጥ አይችልም አይደል? እሱ ፕሮዲውስ ያደርጋል። እሱ ፕሮዲውሰር ነው፣ ግን እቃው የሚያከፋፍሉ ለሰዎች ይፈልጋል። ኤጀንቶች፣ ባህር ዳር ላይ ኤጀንት ይፈልጋል፣ ሐዋሳ ላይ ኤጀንት ይፈልጋል። ይሄ ኤጀንት ፐርቼዘር ይገዛል፣ ከዛ ደግሞ ያከፋፍላል። ውሃው የሚጠጣው ሰው ምንጠጣው እኔ እናንተ ዩዘሮች ነን። ኢንፍሉዌንሰር ደግሞ የሚባሉ ሰዎች አሉ፣ ያንን ነገር እንድትገዛ ኢንፍሉዌንስ የሚያደርጉ። ለምሳሌ ለዚህ ጥሩ ምሳሌ ሐኪሞች ናቸው። አንድ ተቋም አለ፣ አንድ ትልቅ ፋብሪካ አለ መድኃኒቶችን የሚያመርት። ይሄ ተቋም ለፋርማሲዎች ሴል ሲያደርግ፣ ለሐኪም ቤቶች ሴል ሲያደርግ እየሸጠ ያለው ለኢንፍሉዌንሰሮች። እሱ ይሄን መድኃኒት እንካ ሲል እሱ ኢንፍሉዌንስ እያደረገ ለዩዘሩ ኢንፍሉዌንስ ያደርጋል። መልእክት እየነገረው ግዛ እያለ። ስለዚህ አሁን ስለ ማርኬቲንግ ላወራ ነው። ተጠቃሚዎችን አይተ ፕሮዳክትን ፕሮሞት አድርግ ማለት እስካሁን ድረስ የአንተ ኢንዱስትሪ ታርጌት ያደርገው ዩዘሮችን ከሆነ አንተ ኢንፍሉዌንሰሮችን ታርጌት አድርግ። ለምሳሌ የብስኩት ምርቶችን ላይ ይችላል። አኒሜሽን አለው፣ ስዕል አለው፣ ከለርፉል ነው፣ እየተጨፈረ ዋው በቃ የሆነ ሙዚቃ ራሱ አላቸው። ደስ ልጆችን ታርጌት ያደረገ ነው። ምን አይል ኢፌክቲቭ ይሆን አሁን አላውቅም። አይምሮ ላይ የመጣውን ነገር ነው። ኢንፍሉዌንሰሮችን ቤተሰብን ደግሞ እስኪ ታርጌት አድርግ። በጣም በቃ ርካሽ ነው በላቸው። ቤተሰብ እሱን ስለሚፈልግ ማለት ኢግናይት የሚያደርገው እሷ ነች። ልጆችን ይጣፍጣል፣ ደስ ይላል ነው። ኢንፍሉዌንሰሩ ጋር ግን ስትመጣ ርካሽ ነው ብለህ በመድኃኒት ከሆነ ምርታችን ይሄን አይል ምንድነው አድቫንቴጅ አለው፣ ይሄን አይል ዲስአድቫንቴጅ አለው፣ ከእንትና ይልቅ ይሻላል ብለህ ለሐኪሙ ታሳምኗል። ሐኪሙን አገኘህ ማለት ስንት ታካሚ ያገኘህ ማለት በቃ እንደዛ። አንድ አከፋፋይ ያገኘህ ማለት ሙሉ ከተማ ወረስከው። አንዳንድ አከፋፋዮች ሙሉ ሐዋሳ ውስጥ ታዋቂ የሆነ አከፋፋይ ሊኖር ይችላል። እሱን ካገኘው ፕሮዳክትን ፕሮሞት ማድረግ ትችላለህ። እጅ ላይ ያለው ምርት ገበያ ላይ ማውጣት የምትፈልግ ከሆነ ብሎሽን ስትራቴጂ የሆነ ማርኬቲንግ ተጠቀም። ኢንዱስትሪው ማንን ነው ታርጌት የሚያደርገው? ተጠቃሚውን። አንተ ኢንፍሉዌንሰሩን ታርጌት አድርግ። ኢንፍሉዌንሰሩን ታርጌት የሚያደርገው አንተ ፐርቼዘሩን ነጋዴውን ታርጌት አድርግ። እኛ ሀገር በተለይ ፐርቼዘር የሚባሉት በጣም ትልቅ አቅም አላቸው አይደል? ደላሎች ማለት ነው። ሳምሃው እውነት አላቸው፣ ግን የኤሌክትሪክ መኪና የገባ ሰሞን እንዳይሸጥ ካደረጉ ቀድሞ ለገዛ ሰው አሪፍ ነው ነገራቸው፣ አሁን ዲረክስ አድርጓል። ግን ስም ጠፍቶ እንደዚህ ነው እንደዛ ስም ይጠፋና እጅ ላይ ያለው ፕሮዳክት ዋጋው ከፍ ይላል። ፐርቼዘርን ኮንቪንስ ካደረግ ኢማጂን የኢትዮጵያ ደላላ የሚያምነው እሱ ፕሮሞት የሚያደርግልን ፕሮዳክት ያስክ ማለት ቁጭ ማለት ነው ያለበት። እሱ ስራውን ይሰራል፣ ፕሮዳክቱ ራሱ ይሸጣል ማለት ማጋር ያለው በምን አይነት መንገድ ነው ፕሮሞት መሆን ያለበት እሱን
ፊገራውት እንድታደርግ መጽሐፉ ይናገራል። ግልጽ ማለት እስካሁን ድረስ ያወሯቸው ሀሳቦች። ሌላኛው እንደው እንደ ሀሳብ ይሄ ግልጽ የሆነ እንትን ነው መጽሐፉ የሚያነሳው ሀሳብ ኮምፕሊመንተሪ የሆኑ ፕሮዳክቶችን ኦፈር አድርገን ከእቃ ጋር የሚሄዱ ምርቶች አሉ። እንደው ምሳሌ እንዳላበዛብህ ሀሳብ ልንገርና ወደ ምሳሌ እንትን ልበል። ኮምፕሊመንተሪ ማለት ከእቃ ጋር አንድ ላይ የሚሄዱ ከእቃ ጋር ማች የሚያደርጉ ፕሮዳክቶችን ሴል አድርግ። የመርካቶ ነጋዴ ጅንስ ልትገዛ ሄደ በሆነ ታምር አሳምን ብለህ ጅንስ አይደለም 2 ጅንስ ገዝተህ ፓካውት ገዝተህ ቲሸርት ገዝተህ ነው የምትወጣው። ዘይ ነው በቃ እንዴት ኦፈር ማድረግ እንዳለባቸው ያውቃሉ። መጽሐፉ ምንድነው የሚያነሳው? ፕሮዳክትን ለየት ባለ መንገድ ኦፈር ማድረግ ከፈለግ ከእቃ ጋር አንድ ላይ የሚሄዱ ነገሮችን አዳርግ፣ ጨምር። ለምን ጅንስ ብቻ ገዝቼ እሄዳለሁ አንተ ጋር? ለምን የሆነ ነገር አትጨምርም? ለምን ስልክ ብቻ ገዛለሁ? ኤርፎን ልፈልግ ይችላል፣ የሆነ ነገር ልፈልግ፣ ቻርጀር ልፈልግ ይችላል። የሆነ አዲሽናል የሆነ ነገር ኦፈር አድርገን ኢንዱስትሪን ታሰፋዋለህ። እየተነሳለሁ ኦልሬዲ ተነስቷል። ይህን መጽሐፍ ዳሳ ሳረግ አንስቼዋለሁ። የሆነ ሰዓት ላይ ድንገት ፓተርኖች መቀየር ጀምሮ ነበር። አይተህ ከሆነ የድሮ ዳቦ ቤቶችን አይተሃል? የሆነ በቃ ሳጥን አለ፣ ሳጥን ውስጥ ዳቦ ቁጭ ይላል። ከዛ ትገዛለህ፣ የ5 ብር የ10 ብር በደህና ጊዜ ማለት ነው። እንደዛ ዳቦ ነበር። ከዛ ትንሽ ከፍ አለ ኢንዱስትሪ። ምን መሆን ጀመረ? ለምን ዳቦ ብቻ? ለምን ጣፋጭ ኬኮች፣ ጣፋጭ የሆኑ ዳቦች ማለት ነው። አሁን መስታወቱም ሰፋል። ዲዛይን የእንጨት ነበረች፣ አሁን ሙሉ መስታወት ነው። ሙሉ መስታወት እንዲታይ ማለት ኬክ መጨመር ጀመረ። አሁን ካፌ ብቻ መሄድ አይጠበቅም። አሁን ኬክ አዘ መውሰድ ትችላለህ። ከየት? ከዳቦ ቤት ይማችል። አሁን አሰፉትና አሁን ከዳቦ ቤቶች ኮፊ ሃውስ እየሆኑ ለምን በቃ ዳቦ ብቻ ለምን አንድ ላይ አጠጣም እያለ የሆነ ሰዓት ላይ አንድ አነስ ያለች ዳቦ ቤት ኮፊ ሃውስ ሆኖ ዳቦ ትገዛለህ፣ ትጠጣለህ። እዛው በቃ ሌላ እንትን ውስጥ ምንድነው የሆነ ኮሚኒቲ ክሬት ማድረግ ትችላለህ። እና ኮምፕሊመንተሪ የሆኑ ፕሮዳክቶችን ኦፈር አድርግ። እጅ ላይ ያለው ነገር ምንድነው ጨምር። እዛ ላይ ያን ስታደርግ ቁጭ ይላል፣ የሚቀመጥ ሰው ማፍራት ትችላለህ። ግልጽ ማድረግ ሀሳብ ይሄ በተለይ በጣም ጥሩ። ይሄ ቢዝነስ ላይ ላለ ሰው ከምን ልነሳ ለሚል ሰው ሩቅ መሄድ አይጠበቅም። ከእቃይ ጋር ምን ይሄዳል፣ ከፕሮዳክቴ ጋር ምን ይሄዳል። በጣም ማደንቃቸው ኮፊ ሃውሶች አሉ። እኔ ትንሽ ጊዜ ቡና ላይ ሰርቻለሁ፣ ቡና ሽጫለሁ። እና ኮፊ ብቻ ሴል የሚያደርግ ተቋም አሁን ኮፊ ብቻ አለ። በቃ የሆነ ቀለል ያሉ በተለይ ለቁርስ በጣም በቃ እንዴት ነው ምንድን ነው የሚባል ጨጨብሳ የሚባል ምግብ አለ። ከዛ ምንድን ነው የሆነ ስም ብቻ ያላቸው እንትኖች አሉ። ቡና እየጠጣ ጠዋት የምትፈልጋቸው ነገሮች፣ ቤቱ ይጨሳል፣ ምን ይላል። ከዛ እዛው ኮፊ ደግሞ ሮስት የሚያደርጉ እዛው ይቆላሉ። ቤቱ በቃ በዛ ጭስ ይሞላል። በቃ ጠጥተህ ብቻ ትውጣው። እስኪ የተቆላ 1 ኪሎ ይዤ ልውጣት። ኮምፕሊመንተሪ እንደዚህ ክሬት ማድረግ ሲጀምር ሳታስበው ነገራችን ኢንዱስትሪ እንዲህ የሚሰፋው አማዞን ይኸው ዲስትሪቢዩት ከማድረግ ጀመረ። ሄደ አሁን ስለ ሞኖፖሊ ያወራለሁ። እንደው የሚያስፈራ አይነት እድገት ያላቸው ተቋሞች አሉ። የሚያስፈራ እድገት ማለት ብዙ ዘርፎች ላይ እጃቸውን ይከቱና ከሆነ ጊዜ ማለት ኮንትሮል የማያደርጉበት ምንም ሪዝን የለም። ይሄ የካፒታሊዝም ኤክስትሪም ካፒታሊዝም ይባላል። አሁን ብዙ ኢቨን እንኳን እንደ አሜሪካ ያሉት ካፒታሊዝም ፕሮሞት የሚያደርጉ ሀገሮች ካፒታሊዝም አይደለም ሚክስድ ሲስተም ነው የሚጠቀሙት። ሚክስድ ማለት በተወሰነ መንገድ ለመንግስት አቅም ይሰጣል። ሙሉ ለካፒታሊዝም ስርዓት መንገድ ከከፈት ባለሀብቱ እንደፈለገ ያድርገው ማለት። ስለ ሮከፌለር ምን አይል ሰምተህ እንደምታውቅ አላውቅም። ጆዲ ሮከፌለር የሚባል ሰው በቃ ዓለም ላይ የሚጠላ ሰው። ስለ ስታንዳርድ ኦይል ሰምተህ ታውቃለህ? ይህ ልጅ ድሃ ከሆነ ቤተሰብ ነው የወጣው እና በድህነት የመጣበት መንገድ በጣም ብዙ ዋጋ አስከፍሎታል። እና የሆነ ሰዓት ላይ ሩዝ ለሰረገ ጨካኝ አደረገው። ኦይል ቢዝነስ ውስጥ ገባ። ኦይል ሪፋይን ከማድረግ ከማጥራት ኦይል ከማውጣት ነው የጀመረው። እጁ ያለችውን ገንዘብ አሰፋ እና አንድ ፓርትነር አደረገ። በተለይ ደግሞ ያ ፓርትነር ነው ጨካኝ አደረገው። ገንዘባቸው እያደገ እየሰፋ ሲመጣ ተቀናቃኞችን አልወደዱ። አብዛኛውን ኢንዱስትሪ ሱ ስለሆነ ኮንትሮል ያደርገው በንጋታው እንግዲህ ኢማጅን በአንድ ቀን ዲፍረንስ ማለት የኦይልን ዋጋ የነዳጅን ዋጋ ከ50% በታች አወረደው። ተቀናቃኝ ኢማጅን አንተ ስታርታፕ ነህ ምን ታደርጋለህ በእንደዚህ አይነት ሁኔታ? በቃ እስኪ ግድ የለም የሆነ ነገር ሊመጣ ተስፋ አድርገህ ታወርደዋል። እሱ ዝም ይላል። ከ3 ወር ከ4 ወር በኋላ ባንክረፕሲ ኪሳራ ውስጥ ገባል። አንተ ስጠፋለት እሱ ደግሞ ከእንደገና እጥፍ አድርጎ ከመጀመሪያ ከነበረው እጥፍ አድርጎ ያነሳል። ሞኖፖሊ መጥፎ ነው። የምታስበው የምትበላው ምን ምትለው ሁሉ ይቆጣጠርባል። ጥሩ አይደለም እሱ። አማዞን በዛ ልክ እያደገ ነው ልልህ። ኢትዮጵያ ውስጥም አሉ እንደዚህ አሁን በቅርቡ እየመጡ ያሉ ያስፈራል። እንደዚህ አይነት ገጥ ጥሩ አይደለም። በነገራችን ኢቨን መንግስትም ቢሆን ፕሮሞት ማድረግ ያለበት ለስታርታፖች ማበረታታት አለበት። አንዳንዴ እየተነሳ ላለው መንገድ ስትከፍትለት ገንዘብ ስትሰጠው፣ ባንኮችም ይገባኛል ሪስክ ማኔጅ ማድረግ እንዳለባቸው፣ ግን ቬንቸር ካፒታል ብዙ ኢትዮጵያ ውስጥ አልተለመደም። ይሄ ስታርታፕ ላይ ገንዘብ ኢንቨስት አድርገህ ከዛ ያንን ለማሳደግ ሞክረ ብዙ አልተለመደም። መሬት ብትገዛ ይችላል አሁን አይደል? ከኢንቨስትመንት አንጻር ሴፍ ነው፣ ግን በቃ ወጣት እየተነሳ ነው። በተለይ ደግሞ የኛ ጀኔሬሽን እኔ በጣም ኦፕቲሚስቲክ ነኝ አሏቸው። አንዳንድ ሰዎች ሲያወሩ ሰምተህ ከሆነ በቃ ሰማይ ሊወድቅ ነው ቀጣዩ ጀኔሬሽን ይሄ ጄንዚ አይደል የኛ እንዲህ ሊሆን ነው ብሎ ያወራል። እኔ በጣም ኦፕቲሚስቲክ ነኝ። እንደውም በጣም ሰልፍ ኮንሽስ በዛ ልክ ችግር ያለው ጀኔሬሽን አለ፣ ግን በጣም ሰልፍ ኮንሽስ የሆነ የሚያደርገውን ነገር አስተውሎ የሚያደርግ
እንደው ጊዜ ደግሞ ቢጠብቀን ይሄ ቫይረስ ከሆነ አሁን የምዕራቡን ዓለም እየተቆጣጠረ ያለ ቫይረስ የሆነ አይዲዮሎጂ አለ እና እምነታችን ላይ ምን ላይ ያለ ባህላችንን ጠብቀን ከሄድን አሁን ያለው አይዲዮሎጂ ከሆነ ጊዜ በኋላ ጥሩ ነገር ክሬት ያደርጋል። ችግሩ እንዳለው ነው ማለት ነው። ኢማጂን አሁን እኮ በ20 ዓመት ቢዝነስ አንተርፕረነር አለ። ይሄን ማን ይጠብቃል? አለ በቃ ትሰማለህ። ትልልቅ ቦታ ላይ ያሉ ጀስት መነሳት ብቻ አይደለም፣ ከትልልቅ ተቋሞች ጋር የሚሰሩ ትልልቅ ተቋሞች እነሱ ላይ ካውንት እያደረጉ የሚሰሩ አንዳንድ ተቋሞችን አንተን እላለሁ እና ስፖንሰርሺፕ ለስፖንሰር እንዲያደረጉን ተቋሞች ጋር ስንሄድ እነሱን አይደለም እኛን አይደለም ኤጀንት አለን ዲጂታል ማርኬቲንግ የሚሰራላቸው ስንሄድ እኩዮቻችን ለማውራት እንኳን ይህን ከሚያክል ተቋም ጋር ይሄ አም ኦፕቲሚስቲክ አለ በቃ እየተነሳ ያለን ግን እድል መስጠት አለብህ። አሁን ለምንድን ነው ያነሳሁት? አማዞን በዛ ነው ያደገው ልልህ ነው። ትንሽ ነገር ጀመ ኮምፕሊመንተሪ የሆኑ አንድ ላይ የሚሄዱ ነገሮች እያሰፋ እድገቱ አስፈራ ግን አደገ። ኤኒዌይስ ትልቁ ነገር እሱ ነው። እና ሌላኛው ወደ ብሎሽን ስትራቴጂ መግባት የምትችልበት መንገድ ልቀጥል። ሌላኛው ደግሞ መጽሐፉ ምንድን ነው የሚያነሳው? ሰዎች ፕሮዳክታቸውን የሚገዙበትን ሪዝን ቀይሩ ይላል። ፈንክሽናል እና ኢሞሽናል አፒል ይለዋል። ሰዎች ያንተን ዕቃ የሚገዙበት ምክንያት ፈንክሽናል አፒል ከሆነ ኢሞሽናል አፒሉን ሽጥ፣ ኢሞሽናል አፒሉን ከሆነ ሰው ፈልጎ የመጣው ፈንክሽናል አፒሉን ሴል አድርግ ነው። አሁን ማስታወቂያ ስራ በምን አይነት መንገድ ስራ የሚለውን ሀሳብ ይመልስልን። ለምሳሌ አሁን እንደዚያ ማስታወቂያ አጋጥሞኝ ያቅም ኮካ ኮላ ኢማጅን አንድ ቀን ተነስቶ ኮካ ማለት ከዚህ እንትን የተሰራ ስትጠጡት እንደዚህ አይነት ስሜት ያለው ከንትን ቦትሉ ደግሞ እንዲሆነ እንደዚህ ብሎ ፕሮሞት አድርጎ ያቅም ኮካ ውስጡ እንደዚህ ያለው እንደዚህ ፈንክሽናል የሆነውን ነገር አይደለም የሚሸጠው። ኮካ ሲሸጥ ቤተሰብ የፋሚሊን ስሜት ነው የሚሸጠው። ብዙ ጊዜ ማስታወቂያ ሰራ አይተህ ከሆነ ራሱን ከያያዘው ከፋሚሊ ጋር ነው። ኮካ ካለ ቤተሰብ አለ። አንድ ላይ ስትጠጡ ምስትሉ ኮካ ጠጡ። አንዳንድ መጠጦችም እዛ ላይ ይዟል። የሆኑ ኢንዱስትሪ ሰዎች ያንተ ምርት የሚገዙበትን የሆነ ምክንያት ፈንክሽናል ከሆነ የሚታወቀው ኢሞሽናሉን ስጥ። እንትና ሲባል የሆነ ስሜት እንዲነሳ ማለት እንትን ሲባል ሶሻል ሚዲያ ደግሞ እሱን ሰጠው ነው። ኢሞሽናል አፒል ከሆነ ሰው በጣም የሚያውቀው በቃ በኢሞሽን ከሆነ ኢንዱስትሪ ዶሚኔት ያደርገው ፈንክሽናሉን ስጥ። ሰው በስሜት ካወቀ አሁን ደግሞ ፈንክሽን እቃችን ለየት የሚያደርገው ማሽናችን እንዲህ ያለው እንደዚህ ነው እንደዚህ ፈንክሽናል የሆነውን ነገር ሽጥ። ለምሳሌ መጽሐፉ ስለ ስታርባክስ ያነሳል። ስታርባክስ ኮፊ ሃውስ ብቻ አይደለም። አሁን እንደውም የምትገናኝበት ቁጭ የምትልበት ኢንተርቴን የምታደርግበት የኛ ሀገር ኮሚኒኬት የምታደርግ የኛ ሀገር ኮፊ ሃውሶች አሁን እየሆኑ እንዳሉት የውስጥ መረጃ ልንገር። አንዳንድ ኮፊ ሃውሶች ተቸገሩ። ኮፊ ሃውስ ምንድነው አሪፍነቱ? ኮሚኒቲ ነው የምትፈጥረው። ቡና ጠጥተህ ብቻ ቁጭ ትላል እና ሰው ቁጭ እያለባቸው ተቸገሩ። ቤቱ ይሞላል። ታዟል እኮ አንድ ኮፊ ያዘ 2 ሰዓት ትቀመጣል። እንደውም አንዳንዱ መጽሐፍ ማንበብ አይቻልም ብሎ እየለጠፉ ነው። በዚህ አጋጣሚ ይረፉ ልናርብም ገባ ሰዎች ወይ ዴድላይን በአንድ ሰዓት ውስጥ አይባልም እንደዛ አላውቅም። ብቻ ያን ነገር ያድርጎ ብቻ ሰው ቁጭ እያለ ያወራል ረጅም ሰዓት። ኮሚኒቲ ክሬት ማድረግ ይቻላል። ስታርባክስ እንደዚህ አይነት አሁን ቡናችን እንዲህ ነው ያነቃል እና ኮሚኒቲ ይፍጠሩ። ያንም ሞኔታይዝ አድርጉት፣ ወደ ገንዘብ ተቀየረ እና ራሱን የቻለ በጣም ትልቅ አድቫንቴጅ እንዳለው ከዚህ መጽሐፍ ትረዳለህና ሌላኛው ብሎሽን ስትራቴጂ መፍጠር የምትችልበት ሀሳብ ነው። 6ኛውን ከማስተላለፍ ምናልባት ግር ያለ ነገር ካለ እስካሁን ካነሳሁት እስካሁን ግልጽ ነው እና አብዛኞቹን ሳላቀው የተገበርኩት ያሉት አለ ዘንድ ደግሞ ላካ እንደዚህም አለ ያስባለኝም አለ እና የሆኑ ቦታዎች ደግሞ ሰዎች የተገበሩት ሳይማሩ ከ3 ከምናምን የሆነ ተቋም መርካቶ ላይ ብትሄድ የተገበሩ ሰዎች አሉና እያልኩ ነው እየሰማ ያለሁት። በጣም አሪፍ። አሁን በስለ የሆነ ሰው እየሰራበት ሰክሲ ካረገበት ይሄ መጽሐፍ የሚያወራው ነገር ሰማው ቫሊ ነው እንድትል ያደርጋል። እንድታነቡት ግራ መንገድ ሪኮመንድ ላደርጋችሁ። የመጨረሻው 6ኛው ትሬንድ እና ታይምን ነው። አዲስ ነገር ክሬት ማድረግ ከፈለግ ትሬንድ እና ታይምን ማለት ጊዜ ብዙ ነገሮችን ይቀይራል። በነገራችን ጊዜ ይቀይራል ማለት ጊዜ የተለየ ነገር ፈጥሯል። ከጊዜ ጋር የሰው ፍላጎት ይቀይራል፣ የሰው ሀሳብ ይቀይራል፣ ሰዎች ነገሮች የሚያዩበት መንገድ ይቀይራል። ሰው ከጊዜ ጋር ነገሮችን ቀይር ነው። ለዚህ በጣም አሪፍ ምሳሌ እንደ ኔትፍሊክስ አሪፍ ምሳሌ ነው። ከሲዲ ጀመረ፣ ጊዜ ተቀየረ፣ ኢንተርኔት አደገ፣ አሁንስ ኦንላይን ፕላትፎርም። በጣም አሜዚንግ የሆነ ስትራቴጂ። እኔ በነገራችን ላይ እግረ መንገዴ እንዳልኩ ቅርብ ጊዜ ፐርሰናል ኤምቢኤ የሚል መጽሐፍ ዳስ አድርጌያለሁ እና እዛ ላይ ቢዝነስ የሚፈጠርባቸው 12 መንገዶች ይላል። ፕሮዳክት ሊሸጥ ይችላል፣ ሰርቪስ ይሸጣል፣ ብዙ አይነት ነገሮች የሚሸጣሉ እና ከዛ መሀል አንደኛው የቢዝነስ ሞዴል ሰብስክሪፕሽን የሚባል ቢዝነስ ሞዴል ሀገራችን ውስጥ መምጣት አለበት ብዬ የማምነው በጣም በቃ አሪፍ የሆነ ስትራቴጂ ለመሰለ ሰብስክሪፕሽን ሲኖር እንደው ለምሳሌ በውጭ ሀገር በዜናዎች እንትን ልበልልህ፣ እኛ ሀገር ብዙ አልተለመደም። ኒውስ አውትሌቶች ሰብስክሪፕሽን ቤዝድ የሆነ እንትን አላቸው፣ ሰርቪስ አላቸው።
ምን ማለት ነው? በየወሩ ለምሳሌ ኒውዮርክ ፖስት ለሚባል አንድ ተቋም ሰብስክራይብ ታደርጋለህ አይደል? ወይ አፕሊኬሽን ይኖራቸዋል ወይ ዌብሳይት ይኖራቸዋል። በየጊዜው አዳዲስ የሆኑ ነገሮችን አፕዴት ያደርጓል። ይሄ ለመሰል አሪፍ የሚሆነው ጆርናሎች ወይ ደግሞ ጋዜጠኞች ኢንዲፔንደንት ሆኖ አዲስ ነገር እያሰሱ እንዲመጡ ያደርጋል። አንተ ትኩስ የሆነ መረጃ ታገኛለህ። ቢዝነሱ የገንዘብ ችግር ከሌለበት ለአንተ ጥራት ያለው ነገር ማይሰጥበት ምክንያት የለም። አሁን ግን አሁን ያለው አብዛኛው የቢዝነስ ሞዴል እኛ ሀገር ምንድን ነው? ዋኪንግ ከስተመር ነው ይፈልጉ። ይገዛል ወይ የሆነ ገንዘብ ይሰጣል፣ ታገኛለህ፣ ይሄዳል። ሌላ ሰው ለማምጣት ከእንደገና ትለፋል። ኢማጅን አንዴ ገዝቶ ቁጭ የሚል ሰው አንተ ጋር እኮ መጣው ማለት በየወሩ እንደምከፍል ካወቅ አንተ ቁጥር ባደገልህ ቁጥር ፕሮፊት እያደገ ነው። ስለዚህ አንተ ጋር የሆነ እንትን መምጣት አለበት አይደል? ሳይኮሎጂካሊ የሆነ ተጽዕኖ መምጣት አለበት። ኦኬ 50 ሰው እንበልና በ50 ሰው ጀመር። ከ50 ሰው 300 ብር ሰብስክራይብ እያደረገ የአንተን ዜና ይሰማል። አሁን ደግሞ ኦል ኦፍ ደ ሰደን አደገና 1000 ሰው ገባ። አይምሮ ላይ መምጣት አለበት። 1000 ሰው ነው እየጠበቀ ነው። ስለዚህ ኢንዲፔንደንት ጋዜጠኞችን ትቀጥራለህ። አንተ ገንዘብ አትቸገርም፣ ጋዜጠኛ አይቸገርም። አሪፍ ነገር ማግኘት ትችላለና ሰን አሜዚንግ ስትራቴጂ። ኔትፍሊክስ እንዲህ ያደርገው ሰብስክሪፕሽን ቤስድ። ብዙ ጊዜ ስጋት ነበር አይደል? ሲዲ ከጠፋ እንዴት ነው ታዲያ እንትን የሚለው? ኮፒራይት እስከሆነ ፊልሙ ከተሰረቀ ስቲል አንዳንድ ነገሮችን ማኔጅ አያደርጉም። ግን በቃ ፊልሞች እዛ ላይ መልቀቃቸው በጣም አዋጭ። ስፖቲፋይ ለሙዚቃ ሀገራችን ውስጥ እየጀመረ ልጆች አሉ። ሰምተህ ከሆነ በርቱ። በነገራችን ላይ በጣም ለእኛም ይጠቅመናል። በነገራችን ላይ እኛም አዲስ ስራ ማውጣት ከፈለግን አይደል ፖድካስትም እየወጣ ነው ስፖቲፋይ ላይ እና እንደዚህ አይነት ነገሮች ክሬት መደረግ ይችላሉ። ከጊዜ ጋር የሚቀየሩ ነገሮችን ቼክ ለማድረግ ሞክር። መጽሐፉ እንደውም ስለ ምንድነው እንደ ኢላን መስክ ያሉ ሰዎችን እንደ ጥሩ ምሳሌ አድርጎም ያነሳላል ማለት ነው። ኢላን መስክ ምንድን ኦል ኦፍ ተ ሰደን ዶሚኔት ያደረገው ማይደፈር ኮንተኖችን ነው የገባው። አሁን ለምሳሌ ውጭ ሀገር የልብስ ኢንዱስትሪ አትደፍረው። በጣም ረጅም ጊዜ የቆዩ እንትኖች አሉ። የመኪና ኢንዱስትሪ አይደፈርም፣ የስልክ ኢንዱስትሪ አይደፈርም። ረጅም ጊዜ የቆዩ ካምፓኒዎች አሉ። አንተ እንኳን ብትነሳ እንዲህ ብሎ ባይሆንም በሆነ መንገድ ክራሽ ሊያደርጉ ይችላሉ። ኦል ኦፍ ተ ሰደን እንዴት ነው ከምንም የተነሳ ሰው እንዲያደገው ካልክ ጊዜ ትሬንድ፣ የሰው ሀሳብ ሲቀየር፣ የሰው ፍላጎት ሲቀር ቶሎ ብሌንድ አድርገህ ተመሳስለ ከዛ ትገባለህ። ቀስ እያልክ ማሳደግ ትችላለና አሁን ያልኩን 6 ነገሮችን መፍጠር ከቻልክ ብሎሽን ስትራክ በፈለግክም አልፈለግክም ፕሮፊታብል መሆን ትችላለህ። በቃ ይሄ ባይ ዲፎልት የሚሆን ነገር ነው። አንተ ግን ስትራቴጂ ላይ ትኩረት አድርግ። ኮፒ ከማድረግ አዲስ ነገር ክሬት አድርግ። ብዙ ሰው እጅ ላይ ከሆነ ያለ ምርት ከሆነ አንተ እጅ ላይ ያለው እሱን ለየት ባለ መንገድ ፕሮሞት አድርገው። ማርኬቲንግ ወደሚለው ማሳብ ይሄዳልና ከዚህ በላይ ብዙ ባለ ታሪፍ ነው። ብሎሽን ስትራቴጂ የሚለው መጽሐፍ ስለዚህ ነገር ነው የሚያወራው። እንዴት አየው መጽሐፉ? የሚገርም ነው፣ የምር የሚገርም ነው። አንብቡት። ማንበብ ጊዜ የለኝ የምትሉ ሰዎች ደግሞ ፊራ ዩቲዩብ ላይ ሄዳችሁ በደንብ አድርጎ ደግሞ ከዚህ በለጠ እዛ ላይ ማለ እዛ ላይ ማየት ትችላላችሁ። የሚገርም ነው የምር። ግን አሁን የኤሎን መስክን ያነሳኸው ታይሚንጉና ትሬንዱ የሚገርም ነው። ምክንያቱም ቡስትን ያደርገው በአንዴ ከሱ ውጭ በቃ ማንም እስከሚባል ድረስ። በተለይ ደግሞ መኪናውን ምን ቢወጣ ነው እንትን የሚለው የሚያቆመው መስራት እግሩ ምናምን ሞተሩን አወጣ። ሞተሩን በምን ልተካው? ምክንያቱም መሄድ እንዲችል በምን ልተካው? ኤሌክትሪክ። ከዛ በኋላ ማን እንቀሳቀሰዋል? እያሰፋ መጣ እና ሰብስክሪፕሽን ቤስድ ደግሞ ኢትዮጵያ ውስጥ አብዛኛው ቦታ የለም። ግን ቢጀመር ወርዝ ያደርጋል። በጣም ሪስኪ ለምን ይመስላል ያልተጀመረው? እንደዚህ አስበህ ታውቃለህ? ሰብስክሪፕሽን ቤስድ የሆነ ፕሮዳክት ወይ ሰርቪስ ፕሮዳክት ብዙ ጊዜ አይኖርም። ሞስት ላይክ ሰርቪስ ፕሮዳክት ካልክ ለምሳሌ ወተት የሚያከራዩ እንትኖች ጥሩ ምሳሌዎች ናቸው። ፕሮዳክት ብዙ የሚከብድ አይመስለኝ። ግን ሰርቪስ ኢን ተርምስ ኦፍ ሰርቪስ ምን ይመስላል ከባድ ያደረገው? የመጀመሪያው አሁን ከመጽሐፉ ማሳብ እንደተረዳሁት ሪስኩ ነው። ሪስክ በጣም አለው። አንድ ሰው በተለይ ለእኔ ከፍሎ ሁሌ በየወሩ እየመጣ ይከፍላሉ የሚለው በጣም ሪስክ አለ። ከዛ ውጭ ደግሞ የውጮች ጋር በቃ ቪዛ ማስተር ካርድ አላቸው፣ አውቶማቲካሊ በየወሩ ከዛ ላይ ይቆርጣል። የኛ ግን የአይነት ሲስተም ያለን አይመስለኝም። ግን ሪስኩ ግን ዋነኛው ነው። ሪስክ አይደለም ከፔመንት አንጻር ምናልባት ልክ ነህ። አሁን ግን ያው ባንኮች ሳማው ሪሌት እያደረጉ ነው ምናምን። ወደ ውጭ ሀገር ባንችልም ሀገር ውስጥ ያለው ሳማው ሴፍ ነው አይደል? አንዳንዴ የሰውንም ፍላጎት ያናል ማርካት የማይችል ነገር ስላለ ነው እንደዛም ብለህ ልታስብ ትችላለህ። ሰብስክሪፕሽን ቤስድ የሆነ ነገር ኦፈር ስታደርግ ሰው ገንዘብ እያወጣ ነው። ወርዚት የሆነ ነገር መስጠት አለ። በአበሻ ደግሞ ምንም ነገር ሰጥተው የሚረካ አይደለም። በየጊዜው ያን ሳትስፋይ ለማድረግ መሞከር አለ። ያ በጣም ትልቅ አሳይመንት ነው። ሰብስክሪፕሽን ማሰብ ያለበት ለምታወጣው ለእያንዳንድ ነገር ወርዚት የሆነ ነገር መስጠት አለበት። ውጪዎች ያው ለምደውታል። እኛ ሀገር ገና ነው አዳፕት እየተደረገ ምናምን ስላለ ገና እየመጣ ያለ ነገር ነው። ግን ቢጀመር ጥሩ ነው ብዬ አስባለሁ። በሆነ ኢንዱስትሪ ውስጥ መግባቱ አይቀርም፣ ይጀምራል። ዴስቲቪ ለምሳሌ ጀምሯል። ረጅም ጊዜ የቆየም ያለ ተቋም ኦዲየንስ ሳትስፋይ ማድረግ ራሱን የቻለ አሳይመንት ነው። ግን መጀመር እንደሚችል ተስፋ አድርጋለሁ። ላይክ በስታርታፖች ምናምን ላይ ገና ይሆናል እንጂ በመንግስቱ ላይ እኮ አለ።
መብራት ዋይፋይ በቃ ሰብስክሪፕሽን ነው የምትለው ያንን ኮንተስት ይዟል። ግን የግሉ ላይ በተለይ በደንብ መግባት አለበት። እንዳልኩ አሁን አንድ ነገር እኔ ፐርሰናል ብዬ ማስበውን ነገር ነው እንትን ብለህ አንድ ቪዲዮ ሰርች ያለው ካነበብኩት የሚል ሲሪየስ አለኝ። ካነበብኩት ማለት ራንደም የሆነ ሀሳብ የሆነ ቲዮሪ ሊሆን ይችላል፣ የሆነ ጥናት ሊሆን ይችላል። ከዛ ሀሳብ ሼር አድርገህ መጽሐፍ አይደለም ሀሳብ ነው። አንዳንዴ ካየሁትም ብለን ፊልም ሪቪው እናደርጋለን። አንድ ቪዲዮ ሰርች ነበር ካፒታሊዝም ምንድነው፣ ኮሚኒዝም ምንድነው፣ ሶሻሊዝም ምንድነው ብዬ ሰራውና ሶሻሊዝም ለምንድነው እንደ ዓለም ያልሰፋው ብለህ ከጠየቅ ካልኩኝ አንድ ሪሰርች ላይ ያገኘሁት ሀሳብ ነው። ሶሻሊዝም ብዙ ጊዜ እድገት አይታይበትም። ምክንያቱም ሶሻሊዝም ቢግስት አውቶሪቲ ያለው መንግስት ጋር ትልቅ አቅም ያለው እና በመንግስት እጅ ደግሞ የተያዘ ነገር ኮምፒቲሽን የለውም፣ ፉክክር የለውም። ሰው እነዚህ ነገሮች ስለሌሉ ሰው እንዴት ነው የግልህን ንብረትና የመንግስት ንብረት እንዴት ነው የሚያዝ? እንደውም አሁን ያለው ይሻላል። ድሮ የመንግስት ቤት ሲባል የተለጠፈ የተገነጠለ ወረቀት ያለ ምናምን እና ብዙ ጊዜ እድገት አይታይበትም ብዬ ቪዲዮ ሰራውና ሰው ብሎ ጠይቀኝ እና ቻይና ለምን አደገች አሉ። ቻይና ሶሻሊስት ሀገር ነች። ቻይና ያደገችበት መንገድ እያስረዳው ቻይና የሚገርም ነገር ያደገችው በሶሻሊዝም ሳይሆን በካፒታሊዝም ምክንያት። እንደው ልዩነቱን ለመናገር ያህል ካፒታሊዝም ማለት ነፃ የንግድ ቀጠና ማለት ነው። አንተ ገንዘብ ጀነሬት ሊያደርግልህ የሚችል ምንም እቃ ካለ፣ መሬት ካለ፣ ንብረት ካለ ያንን ነገር ለሰዎች አንተ አትሰራም። ያንን ምርት ሰው ታሰራለህ። ከዛ ምርት ደግሞ ፕሮፊት ማግኘት ትችላለህ። ካፒታሊዝም ነፃ ገበያ ነው። ስለዚህ እንደፈለግ አንተ ትርፍ እስካገኘ ድረስ ስራ ነው። ነፃ ሙሉ በሙሉ ፍሪ ካፒታሊዝም የለም። ለዛ ነው እንደፈለግ ስራ ማለት መርዝም ሸጠ ካተረፈ ስራ ነው። አደንዛዥም ካተረፈ ስራ ነው። ሚክስር ነው ያልኩህ። መንግስት ይገባና አይ እነዚህ ነገሮች መሸጥ አትችሉም ይላል። የምታገኘው ትርፍ ያንተ ነው ይልህና መንግስት ደግሞ ነው አይደለም ግብር ቁረጥ ይላል። ሚክስር ነው ብዙ ቦታ ያለው ዓለም ዙሪያ ያለው። ልክ እነ ኮሎምበስ ጊዜ የነበረው ካፒታሊዝም መሬት ለአራሹ አይደለ ኢትዮጵያ ውስጥ የተባለ ወይ ደግሞ መሬት ለወረረው ነው። ትሮጣለህ፣ ትወራለህ፣ ካጠርክ ያንተ ነው። በጣም አሮገንት የሆነ እንትን ያመጣል። ባለ ሀብት አምላክ ሊሆን ነው ማለት እና ካፒታሊዝም ምንድን ነው ብዙ ቦታ እድገት እንዲያመጣ ያደረገው? ሰዎች ለራሳቸው ነው የሚሰሩት፣ ለኪሳቸው ነው የሚሰሩት። ፕሮብሌም ሶልቭ ሲያደርጉ ፕሮብሌሙን ሶልቭ ለማድረግ ብቻ አይደለም፣ ለችግሩ መፍትሄ ለመስጠት ብቻ አይደለም። ሪተርን አለው። ሰው ደግሞ ያ ሪተርን ደግሞ ኢንሴንቲቭ ነው አይደለ? በቃ ሽልማት ነው። እየተሸለምክ ታድጋለህ። አንድ ስራ ሰርተህ ሽልማት ሲሰጥ እንዴት ነው ያለው ስሜት? ጎበዝ ተማሪ ሽልማት ሲሰጥ ያለው ስሜት እንዴት ነው? መጀመሪያ ሰሞን ላይ አይ እኔ ሽልማቱን አልፈልግም በቃ ትምህርት ሊል ይችላል። ሲሸለምስ እንዴ ይላል። ኢንሴንቲቭ ብዙ ሰዎችን እንትን ይላል። እና ይህንን እያሰብክ ወደ ቢዝነሱ ዓለም ከገባ ሪስክ መውሰድ እንዳልክ እንደምልህ ቀላል አይደለም። እንዲህ ስታወራው ቀላለሁ የሆነ ሰዓት ላይ ማታውን ሙሉ እየተመለከ ከራስ ጋር እያወራ የሚያስኬድ ሪስክ ነው። ሰማ ኢማጅን እኛ እንኳን በትንሹ ጀምረን ይል ካሰብን ትልቆቹ በምን አይነት መንገድ ሊጨነቁ እንደሚችሉ። ግን ቅድም ስለ ኢላን መስክ እያወራ ነበር። ኢላን መስክ ለምንድን ነው ኦፍ ዘ ሰደን የወጣው አይደል? ኢላን መስክ ከፔፓል ጀምሮ ነው የሚታወቀው። በነገራችን ላይ ፔፓል የኢላን መስክ አይደለም። ኢላን መስክ ፔፓልን አይደለም ፋውንድ ያደረገው። ፔፓልን ፋውንድ ያደረገው ሰው እዚህ መጽሐፍ ላይ ያለው ሰው ዚሮ ቱ ዋን ክሬት ያደረገው ፒተር ቴል ይባላል። እሱና 3 ጓደኞቹ ናቸው አንድ ላይ ፈጠሩት። እና ኢላን መስክ ያኔ ኤክስ.ኮም ይባላል። ኤክስን ይወዳታል። ኤክስ.ኮም የምትባል ኦንላይን ፔመንት ስርዓት ነበረው። እና ይሄ ሪሴሽን የመጣ ሰው ዶትኮም በብል በፈነዳ ጊዜ ኦንላይን ላይ ያለው ነገር ፌል እያደረገ ሲመጣ ለምን አንድ ላይ መርጃ እናደረግም ብለው ነው ከኢላን መስክ ጋር መርጃ ያደረጉት። እና ፒተር ቴል ጓደኛ ናቸው ልልን እናነሷለን። 0 to 1 ምን ያህሎቻችሁ ስለ አሪፍጌት ታውቃላችሁ? አሪፍጌት.ኮም ሃይ ዲማንድ የሆኑ ዲጂታል ስኪሎችን የምትማሩበት እንደዛው ደግሞ ማስተማር የምትፈልጉ ሰዎች አዘጋጅታችሁ ኮርሶች የምታስተምሩበት፣ በሌላ ሳይድ ደግሞ ፍሪላንሰሮች ፕሮፋይላችሁን ቢውልድ አድርጋችሁ ስራዎችን አፕላይ እያደረጋችሁ የምትሰሩበት፣ እንደዛው ደግሞ አሰሪዎች፣ ድርጅቶች፣ ግለሰቦች ፍሪላንሰሮችን ፈልጋችሁ ሃይር የምታደርጉበት፣ ስራ ፖስት የምታደርጉበት፣ እነዚህን ሁሉ በአንድ የያዘ በኢትዮጵያውያን ለኢትዮጵያኖች የተሰራ ፕላትፎርም ነው። አሁን ላይ የኮርሱ ፓርት ላውንች ስለሆነ የተለያዩ ሃይ ዲማንድ ኮርሶች ስላሉበት ገብታችሁ መማርና ስኪላችሁን ማሳደግ ትችላላችሁ። እንደዛው ደግሞ ስኪል አለኝ ሰውን ማስተማር እፈልጋለሁ የምትሉ ሰዎች ደግሞ በቪዲዮ መልክ ኮርስ አዘጋጅታችሁ አፕሎድ አድርጋችሁ መሸጥ ትችላላችሁ። በቪዲዮ ብቻ ግን አይደለም፣ በፒዲኤፍም እንደ ቴምፕሌት የተለያዩ ነገሮችን አዘጋጅታችሁ መሸጥ ትችላላችሁ። መማር፣ መስራት፣ ማደግ የምትፈልጉ ከሆነ አሁኑኑ አሪፍጌት.ኮምን ይቀላቀሉ። እንደዚህ ብለን ወደ 0 to 1 እንሄዳለን። በኢላን መስክ ሰበብ ፒተር ቴል ይሄ መጽሐፍ ሲያወጣ ትንሽ ኮንትሮቨርሲ ተፈጥሮበት ነበር። ይሄ ሰው ማለት እንደ ኢላን መስክ በጣም ትልቅ ገንዘብ ያለው ነው። ምን ያለው ሰው እንግዲህ አሁን ስለ ፐርሰናል ላይፉ ብዙ እንትን አንልም። አሁን እዛ ላይ ብዙ ነገሮች ስለሚነሱ ስለሱ ብዙ ያገባል። እና በዚህ መጽሐፍ ላይ የጻፈው ሀሳብ ምንድን ነው የሚሉትን ነገሮች እና አይደለም ምን ብሎ ይጀምራል። ብዙ ጊዜ ሰዎችን ለመቅጠር ኢንተርቪው ሳደርግ የምጠይቃቸው ጥያቄ አለ ይላል።
ምሮ የሚጠይቃቸው ጥያቄ ብዙ ሰው የሚቀበለው እናንተ ግን ማትቀበሉት ሀሳብ ምንድን ነው ብዬ ጠይቃቸዋለሁ አለ። ኢማጂን ኢንተርቪው ላይ ይህን ስትጠየቅ ማለት ነው። እና ብዙ ሰው ስለማይጠብቀው ፊታቸው ላይ ማየው ሪያክሽን አለ እንዳልጠበቁት እና ምን ሊመልሱልኝ በዛ ሰዓት የሚመልሱልህ ነገር ኦተንቲክ ነው እየተዘጋጁት እየሸመደዱት አለ። እና አንዳንድ ሰዎች ስለ ሃይማኖት አይ ፈጣሪ የለም ብዬ አስባለሁ፣ አይ እንደዚህ ነው ብዬ አስባለሁ። አንዳንዶች ፖለቲክስ ያወራሉ፣ አንዳንዶች ትምህርት ስርዓቱ እንዲህ ነው ይላሉ። የራሱ ፐርስፔክቲቭ አለው። ግን ምን ይላል ብዙ የሚነሳ ሀሳብ የተለየ አይደለም ማለት አሁን ያልኩህ ነገር እንደውም አሁን በዚህ ሰዓት ሞር ፖፑላር የሆነ ሀሳብ እንደዛ አይነት ሀሳብ ነው። ለምንድነው ይሄን ያነሳኸው ካልከው እኔም እንደዚሁ በጣም ሰው የሚቀበለው እኔ ግን ማልቀበለው ሀሳብ አለኝ ይላል። ይሄንን ስለ ጻፈው አይዜ ችግር ተፈጥሮበታል። ምን አለ ቅድም የተናገርኩትን ሀሳብ ነው የቀው። ምን አለ ብዙ ጊዜ አንድ ኢንዱስትሪ ለማደግ አንድ ተቋም ብቻ ሳይሆን ብዙ ተቋሞች መፎካከር አለባቸው ይባላል። ፉክክር ያሳድጋል አይደል? እኛ ሀገርም ብቻውን ረጅም ጊዜ ነበር አንድ ተቋም ነበር፣ ተቀናቃኝ ሲመጣበት አሁን ሰርቪሱ ጥሩ እየሆነ ያለ ተቋም። ኮምፒቲሽን ሲኖር እድገት አለ ይባላል። እኔ ግን አለ አንድ ኢንዱስትሪ እንዲያድግ የሚረዳው ኮምፒቲሽን ሳይሆን ሞኖፖሊ ማድረግ ነው። ደግሞ አንድ ተቋም ብቻውን ዶሚኔት ሲያደርግ ነው አለ። ኢማጂን ይሄን እያለ ያለው የፔፓል መስራች ነው፣ ቢሊዮነር የሆነ ሰው ሞኖፖሊ። እንዲህ ቅድም ሮከፌለርን አነሳዋል። እንዲህ ምን ማለት ነው? እንደፈለግ ከፍል ታደርግ እንደፈለግ ልታወርደን። በኋላ እኮ የሰው መድኃኒት ሊቆጣጠር ነው። ሚዲያ ከተቆጣጠረ የምትሰማውን ሊቆጣጠር ነው። እንደፈለግ አቅም አለው ማለት አንተ ላይ። ይህም ማንሳቱ በጣም እንዳልኩ በጣም ችግር ፈጥሮበት ነበር። ግን ምንድነው መጽሐፉ የሚያወራው ከምን ኮንቴክስት ነው ያወራው የሚለውን ስታየው በተወሰነ መንገድ ይገባል። እንደውም አክሮ ምናለ እኛ አሜሪካ ውስጥ ከአሜሪካ ፐርስፔክቲቭ ስለሚያወራ አሜሪካ ውስጥ በጣም ትልቅ የሚባሉ ተቋሞች እመኑም አትመኑም የሚጠቀሙት ኮምፒቲሽን አለ። እንደውም ሞኖፖላይዝ አድርጓል ይላል። ወደድክም ጠላህም በቃ በእንደዚህ መንገድ ፕሮሞት ያደርጋል። ለምሳሌ ጎግልን ይኸው ይላል። ጎግል ለምንድነው ስትሮንግ የሆነ? ሞኖፖሊ ስላደረገ። ኧረ አይደለም፣ ኧረ ሞኖፖሊ እንደዚህ አይነት ክርክር ውስጥ ይገባል። አንዳንድ ጊዜ ምንድነው ፍርድ ቤት እንኳን ድረስ ያመጣቸው እና ጎግል እንደ ዲፌንስ የሚያመጣው ነገር እኔ የቴክኖሎጂ ተቋም ነኝ፣ እናንተ ሰርች ኢንጂኑ ነው የምታውቁት፣ እኔ መኪና አለኝ፣ ስልክ ሁላ አለኝ፣ እንዲህ አለኝ፣ በእነዚህ ሁሉ እበለጣለሁ፣ በጎግል ብቻ ስለታወቀ እንትን አትበሉኝ ነው። ጥሩ ዲፌንስ ነው። አሁን አጥብቦ ሰርክሉ ከሰርች ኢንጂን አንጻር ማን ነው ዶሚኔት እያደረጋል? እንደውም ቅርብ ጊዜ ብላ ተከሷል አይደል? ሰርች ኢንጂን ዶሚኔት አድርገው ሞኖፖሊ ያደርግ። ትልልቅ የሚባሉ ተቋሞች ሙሉ አይደለም የሆነች አንድ ኒሻላችሁ ያቺ ላይ ዶሚኔት ያደርጋል፣ ሞኖፖሊ ያደርጋሉ። እንዴት ሞኖፖሊ ያሳድጋል? አሁን ቅድም ወዳልኩ ነገር ልምጣ። መጽሐፏ 0 to 1 ትባላለች አይደል? የትኛውም ኢንዱስትሪ ሲጀምር ከ0 to 1 ነው የሚጀምር። የሆነ ፈጠራ ይፈጠራል። መኪና የሚፈጥር ሰው አለ፣ ልብስ የሆነ የፈጠረ ሰው አለ፣ ሶሻል ሚዲያ ይፈጠራል፣ የሆነ ሶፍትዌር ይፈጠራል። 0 to 1 ይፈጠራል። ከዛ ተቋም ያድግና ቅድም ያልኩትን ሀሳብ እየደገምኩ ነው። ትንሽ ነገር አውርቼ ነው አልፈው። ያድግና የሆነ ሳለ ተቀናቃኞች ይመጡበታል። ቨርቲካል ግሮዝ ነው። አሁን 0 to 1 ስትሆን እንዲህ ነው የምታድገው፣ ቀጥ ያለ እድገት ማለት። ከዛ ተቀናቃኝ ሲመጣብህ ከአንተ በልጦ ከአንተ የተሻለ ነገር ይዞ ይመጣል። አሁን ብቻህን ነበር፣ ከአሁን አጠገብ የሆነ ሰው እየመጣ ነው ማለት ገባ። አሁን በዚህኛው ምንድነው አንተን የሚመስል ሌላ አካል እየመጣ ነው። አሁን ቨርቲካል የነበረው ግሮዝ የሆነ ሳለ ላይ ምን ይሆናል? እነዚህ ተቋሞች ወደ ላይ ማደግ ይተውና አንዷን የፈጠራ ስራ አጠገባቸው ያለውን ሰው ለመብለጥ በተለያየ መንገድ ያሽመነሙታል። ቨርቲካል የነበረውን ሆሪዞንታል ነው። እዚህ ያለውን ሰው ልቅደም ነው፣ ወደ ላይ ልፍጠር ነው፣ ይሄ ልቅደም ነው። እና በስቲቭ ጆብስ መካከል በስቲቭ ጆብስ እና አሁን ቲም ይመስለኛል የአፕል ሲኦ ስቲቭ ጆብስ 0 to 1 ነበር። በየጊዜው አዳዲስ ነገር ኢኖቬት ያደርግ ነበር። ጄምስ አንዱ የተፈጠረችውን አይፎን 16 አይፎን 17 13 በተለያየ መንገድ ያሽመነው ኤን ይላል። 0 to 1 ነበር። አሁን ግን ያለው እድገት 1 to n ይሆናል። ኤን ማለት ቫሪያብል ነች። 2 ካረካት በ2 አባዛታል፣ እንደዛ ይሆናል። እና እስኪ ልጠይቃችሁ ይላል እድገት ማለት በሱ አገላለጽ ያልተፈጠረ ነገር መፍጠር ነው ወይስ የተፈጠረችውን በብዙ መንገድ ማሽሞንመን ነው? ጥያቄው ለአንተ ይመጣል። ጻፊው ምን ይለዋል? ለእኔ እድገት አለ ያልተፈጠረን ነገር መፍጠር ነው። ግን 1 to n ማለት ነው። እድገት ነው ብላችሁ እንኳን ብትከራከሩኝ በእኛ አገላለጽ ማለት ነው ይሄ እድገት ሳይሆን እድገት የሚያቀነጭር ሲስተም ነው ይላል። ኮምፒቲሽን አዲስ ነገር እንድትፈጥር አይደለም የሚያደርገው። ኮምፒቲሽን አጠገብ ያለውን ሰው ልብለጥ ነው የምትለው። ይሄ ምን ያመጣል? አዲስ ነገር መፍጠርን ትተህ አጠገብ ያለው ሰው ታያል። በምታድገው እስከሱ ድረስ ነው። እድገት ማግኘት የምትፈልጉ ከሆነ ሞኖፖላይዝ አድርጉ ነው። ለምን? ምክንያቱም 0 to 1 አዲስ ነገር ስትፈጥር ብቻህን ይህ መንገድ ያስኬዳል። ብቻህን ነው በቃ ብቻህን ነው። አጠገብ የሆነ ተቀናቃኝ ሲመጣ እሱን ለመብለጥ ከምትሞክር ከሱ የሆነ ነገር ልሻል ከምትል አዲስ ነገር ፍጠር። ለሆነ ጊዜ ሞኖፖላይዝ ታደርጋለህ። ቀድመ ማርኬቱ ረጅም ሰዓት ዶሚኔት ካደረግከው አንተን አልፎ መግባት አስቸጋሪ። እድገት ያስፈልገናል። አዎ፣ ግን ለማደግ የሚያስፈልገን ኮምፒቲሽን አይደለም ሞኖፖሊ ይላል። ይሄኛው ፐርስፔክቲቭ ያስኬዳል። አሁን ከሳይኮሎጂ አንጻር እያወራን አሁን እዚህ መጽሐፍ ላይ አንዳንድ ጊዜ ተቋሞች ምን ያደርጋሉ? ከመንግስት ጋር ኮላብ አድርገው ሞኖፖላይዝ ያደርጋሉ።
መንግስት ስፔሲፊካሊ ፌቨር የሚያደርጋቸው አንድ ተቋሞች አሉ። አሁን ሀገር ምናምን እየጠቀስኩ ነው እንዲህ የሚሆኑ የተለያዩ ሀገሮች ላይ እንዲሆናሉ። ስለዚህ ይሄ ተቋም ብቻውን እንዲያድግ አድርገው አንዳንዶች ሌሎች ላይ ታክስ ያገብዳሉ፣ ይሄ ብቻውን ይወጣል። እንደ ሮከፍለር እንደዚህ ስትራቴጂ ተጠቅመው ነበር። ነዳጅን ለማዘዋወር ባቡሮች አንዳንድ ጊዜ ሌላውን ሞር ቻርጅ ያደርጉትና እሱን በነፃ የሚያደርጉበት ጊዜ አለ። ከዛ እሱ በነፃ ነዳጅ ይሰጣቸዋል። ይሄ እንደዚህ አይነት እንትኖች አሉ። ይሄ ከጀርባ በሚደረግ ነገር ሌላውን መግደል ሳይሆን አዲስ ነገር ኢኖቬት እያደረጋችሁ በተቻላችሁ መጠን ሞኖፖላይዝ አድርጉ፣ ገበያውን ዶሚኔት አድርጉ። ጻፉ የሚናገርበት ሀሳብ እሱ ግን አሁን ምን ይላል? አሁን በእኛ ዘመን ምንም ነገር ኢኖቬት እየተደረገ አይደለም። አሁን ይሄ መጽሐፍ እንትን ካለ ቆይቷል። በነገራችን ላይ ግን በጣም በቃ የሚናገራቸው ሀሳቦች በእኛ ዘመን ምን አይል ስትሮንግ እንደሆኑ ታያቸዋል። በእኛ ዘመን ያለው ሰው አዲስ ነገር ኢኖቬት ማድረግ አይደለም፣ እሱን አያስብም ጭራሽ። ያለችዋን ነገር ማሽሞንሞን ላይ ስለተጣደ ብሎሽን አልቀደም አልኳ ሬዶሽን ላይ ትኩረት ያደርጋል። ስደባልቁ ሀሳቡ በቃ አዲስ ነገር ያለ አይመስለውም። ምን ይላል መሰለ መጽሐፉ? አዲስ ነገር መፈጠር ቢችል አልበርት አይንስታይን ይፈጥረው ነበር። ስለዚህ ከሌለ የለም። አልበርት አይንስታይን ካላመጣው አልፈጠረም። እና ከኛ በፊት የነበሩ ልክ እንደ አይዛክ ኒውተን በጣም ታዋቂ የሚባሉ በጣም ጂኒየስ የሚባሉ ሰዎች ካልፈጠሩት እኔ እናንተ ምን ቤት ነው የምንፈጥረው? ሜንታሊቲያቸው እንዲህ ነው። ስለዚህ እዚያቸው ያለችው ላይ እዛ ማሽመሙ ማለት ሁለቱም መጽሐፎች የመረጡ ሳም ሀሳባቸው ሪሌት ስለሚያደርግ በሀገሮች ያነሳል። እንደው ቺና ነገር ብቻ አንስቼ ይጨርሳለሁ። በሀገሮች ሜንሽን ያደርጋል። አሁን በሀገር ምሳሌ ስፔሲፊካሊ ይወስደዋል። በተቋሞችም በግለሰቦች ያነሳል፣ ግን የሀገሮች ሞር ይገልጿል። ገበያው ላይ ያሉ ተቋሞችን በእነዚህ 4 ቦታ ከፍላቸዋል። በኳድራንት ነው ያስቀመጣቸው እና የመጀመሪያዎቹን ኢንዲፋናይት ፔሲሚዝም አላቸው ወይ ደግሞ ኢንዲፋናይት ፔሲሚስት አላቸው። ከዛ ሁለተኞቹን ኢንዲፋናይት ኦፕቲሚስት አላቸው። ከዛ የሚቀየረው ኦፕቲሚስቲክ ሆኖ ዲፋናይት ፐርፐዝ ያላቸው፣ አንዳንዶች ደግሞ ኦፕቲሚስቲክ ሆኖ ኢንዲፋናይት ጎል ያላቸው። ልበታትንና ላስረዳ እንዲሁ ሀሳቡ ሜንሽን ለማድረግ ማለት የመጀመሪያዎቹ ለምሳሌ ገበያው ላይ ስትመጡ 0 to 1 እና 1 to n ማየቱ ጋር ያለው የሚለውን ለማየት ማለት ነው። መጀመሪያ የምታያቸው አካሎች፣ የምታያቸው ሀገሮች፣ የምታያቸው ሰዎች ኢንዲፋናይት ፔሲሚስት የሆኑ ሰዎች ናቸው ወይ ደግሞ ሀገሮች ናቸው። ምን ማለት መሰለ? እነዚህ ሰዎችን ብትጠይቃቸው አሁን ያሉበት ሁኔታ ወደ ኪሳራ እያመራቸው እንደሆነ ያውቃሉ። ፔሲሚዝም ማለት ኔጌቲቭ አይደለም፣ በኋላ መጥፎ ነገር ይፈጠራል። ኦፕቲሚስቲክ መሆን ደግሞ ማለት በኋላ ጥሩ ነገር ይፈጠራል ማለት። ፔሲሚስቲክ ስትሆን ኔጌቲቭ ሜንታሊቲ ነው ያለው። በኋላ በቃ ሀገራችን ልጠፋ ነው፣ አንዳንዱ ሰው የመጨረሻ ዘመን ቀርቧል እና ለምን ትማራለህ፣ ለምን ትሰራለህ፣ ስቃይ የሚለቅብህ እንደዚህ አይነት ሰው አለ። እንደዚህ አይነት ሰው ፔሲሚስት ነው፣ ኔጌቲቭ የሆነ ሳይድ የሚያሳይ። ኦፕቲሚስቲክ የሆነ ሰው ደግሞ ችግር ውስጥ መልካም ነገር ያሳይ። በቃ ችግር መጥፎ ነገር ተፈጠራል፣ በቃ በጣም መጥፎ ነገር ቢፈጠር ይሄን የሚፈጠረው ይሄንን ካለፍነውማ ከዚህ በኋላ እንችላለን። የሆነ ተስፋ የሚሰጥ ሰው አንዳንድ ሰው አጋጥሞ ያውቃል። ከእሱ ጋር ቆይተህ የሆነ ፈገግታ ይጋባባል። ምን እንደሆነ ፈገግ እያልክ ትሄዳለህ። አንዳንዱ ግን የሌለብህ ማይግሬን ይጭንባል። ደህና አልነበርኩ እንዴት እላለህ። ችግር ጭኖብህ መሄድ ሰዋል። እነዚህ ፔሲሚስት እላቸዋል። እና መጽሐፉ መጀመሪያ የሚያነሳቸው ሰዎች ፔሲሚስት የሆኑ ሰዎች አሉ። ነገን ሲያስቡ ጨለማ የሚታያቸው በቃ ችግር ወይኔ ጉዳችን የሚሉ አይነት ሰዎች አሉ። ፔሲሚስት ምንድነው እነዚህ ችግራቸው መሰለ? ለነገ መጥፎ ነገ ሊመጣው ላለ ለመጥፎ ነገር ዲፋናይት የሆነ ገበያ የላቸው። ኢንዲፋናይት ፔሲሚስት ያላቸው ለዚህ ነገ መጥፎ ነገር ሊመጣ ነው እና ምን እናድርግ? ከሰማይ የሆነ ተአምር ፈጥሮ እንደው እግዚአብሔር መልአኩን ልኮ ልጄ ሆይ ብሎ ሊያወጣ ኤክስፔክቴሽን ናቸው። ምንም ግልጽ የሆነ ግብ የሌላቸው ማለት ነው። ለዚህ በጣም ጥሩ ምሳሌ ይላል። እነዚህ ሰዎች ምንም ኢኖቬት አያደርጉም። ዋን ቱ ኤን ውስጥ የሚኖሩ ሰዎች ናቸው። ለዚህ በጣም አሪፍ ምሳሌ እንዳልኩ በሀገሮች ነው ሜንሽን ማድረግ። ኢሮፕን ያነሳው። ኢሮፕ ለአፍሪካ ጥሩ ባይሆንም ለብዙ ሀገሮች ጥሩ ባይሆንም የሆነ ሳለ ዋን ቱ ኤን ነበሩ። አሁን ኮሎናሊዝም ምናምን በሚባለው ጊዜ በቃ አዲስ ነገር ኢኖቬት ይደረጋል፣ አዲስ ነገር ይሰራል። ኢማጂን ካናል የሚባል ነገር እኮ መፍጠጥ፣ 2 የምድር መሬት ቆፍረው 2 የውቅያኖስ ክፍል ማገናኘት በጣም በቃ ኢኖቬቲቭ ናቸው። ፈረንሳይ ከናፖሊዮን ጊዜ ጀምሮ ያቸው፣ ኢንግላንድን ያዝ፣ በጣም ታላቅ የነበረች ሀገር፣ በጣም ታላቅ ነበሩ፣ ሂውጅ ነበሩ። ግን ምን ሆነ? አሁን እየሄዱ መጡና ኦል ኦፍ ሰደን ዲክላይን ሲያደርጉ ታያቸዋል። ኢሚግሬሽናቸው በጣም ከቁጥጥር ውጭ ሆነ። ባህላቸው በጣም ሙሉ በሙሉ ጠፋ፣ ሞራሉ ጠፋ። እዛ ያለን ህዝብ ብትጠይቀው ከሀገሬ መውጣት እፈልጋለሁ ነው የሚል። ወጣቱን ስታየው ነጭ አሜሪካን ለመምሰል ነው የሚፈልገው። ሀገሪቱ ኢኖቬት አታደርግም። ኢኖቬት የተደረገውን ነው ኮፒ የምታደርገው። የሆነ ሳለ ታላቅ የነበሩ የአውሮፓ ሀገሮች አሁን ይላል ምንም፣ እንደውም ሪያክቲቭ ይላቸው እንደ ገደል ማሚቱ። የሆነ ቦታ ላይ ሆ ሲል መግለጫ ሲወጣቸዋል። እንደ ኢሮፓ ሀገር እንቃውማለን፣ እንደ ኢሮፓ ሀገር እንደግፋለን። ለመጣው ነገር ሪያክት ማድረግ ነው እንጂ ሪያክት የምታደረግበትን ነገር ኢኖቬት አያደርጉ። አሁን የዓለም ትኩረት አሜሪካ፣ ቻይና፣ ራሽያ ላይ የለም። በቃ የሆነ ነገር እንዲሆነ አይኛ እንዲህ መግለጫ ይሰጡ ነው የምታውቃቸው። ኢንዲፋናይት ነው። በጣም ፔሲሚስት ናቸው። ደግሞ ያውቁታል ችግሩ። ቢዝነስም ላይ እንደዚህ አይነት ሰዎች አሉ ይላል።
ነገን ሲያዩ በቃ ይሄ እኮ አካሄዳችን እባክህ ምን ያዋጣል ይላል። ከ2 ዓመት በኋላ አሁን እኮ ቢዝነሱን ተው ከኪሴ እያወጣውን ይላል። እና ምን እናድርግ? ያው እባክህ ፈጣሪ ያውቃል፣ ፈጣሪ ምን ያውቃል፣ አንተ ታውቃለህ ወይ ነው። እንደዚህ አይነት ሰዎች አሉ። ኢንዲፋናይት የሆነ ነገር ነው የሚታያቸው። በጣም ደግሞ ፔሲሚስት የሆኑ ሰዎች ናቸው። በኋላ እንደዛ የሚታያቸው ሰዎች እነዚህ የመጀመሪያዎቹ ናቸው። ሁለተኞቹ ኢንዲፋናይት ናቸው ግን ደግሞ ኦፕቲሚስቲክ የሆኑ ሀገሮች፣ ተቋሞች፣ ሰዎች አሉ። ምንድን ነው እነዚህ ሀገሮች ከሌላው ለየት የሚያደርጋቸው? አይደለም እነዚህ ኢንዲፋናይት ነገን ሲያዩ እንደው አይቆይ ይሄ መጨረሻ ላይ ላድርገው እስኪ ስፔሲፊካሊ አንድ ላነሳት የምፈልገው ሀገር ስላለች ማለት ነው። ላነሳት የምፈልጋት ሀገር ስላለች ከቀድሙ ጋር ኮምፔር ለማድረግ እንዲመቸን እንደ ላይኞቹ ሁሉ ፔሲሚስት ነው። ነገን ሲያዩት መጥፎ ነገር የሚታያቸው ማለት ግን ደግሞ ዲፋናይት ጎል ያላቸው ሀገሮች አሉ፣ ሰዎች አሉ፣ ተቋሞች አሉ። ላይኞቹ ችግር እንዳለ ያውቃሉ። እነዚህ ችግር እንዳለ ያውቃሉ። ላይኞቹ ከሰማይ ዱብዳ እንዲወርድ ነው የሚጠብቁት። ግልጽ ግብ የላቸውም። እነዚህ ግን ግብ አላቸው። ግባቸው ይለያቸዋል። ምን ማለት ነው? ለዚህ ጥሩ ምሳሌ ቻይና ናት ይላል። ምን ማለት ነው ቻይና? እንግዲህ መጽሐፉ ከጻፈ ቆይቷል ብያለሁ። አሁን ያለችው ቻይና ላይወክል ይችላል፣ ግን ሳምሃው ይገልጻታል። ቻይና አለ ኦል ኦፍ ተሰደን ከመሬት ተነስታ ያደገችው ሶሻሊስት ሀገር ነች አይደል? ብዙ ነገር ኢኖቬት አይደረግባትም። እንደው ስለ ማኦ ስለ እነዚህ ሰዎች ታሪክ ሰምተህ ከሆነ ሀገሪቱን ያጥለቀለቀ ድህነት ውስጥ ነበረች። ዲፕ የሆነ ኮሚኒዝም ስርዓትን ተቀብለው የሶሻሊዝም ስርዓት መሰለ ክፋቱ መንግስት ነው ፕሮሞት የሚያደርግልህ፣ መንግስት ነው እቃ የሚያመርተው፣ መንግስት በቃ እዚህ ገበታ ትገባለህ። አብዛኛው የመንግስት ሰራተኛ ነው። ዩኒፎርም ልትለብስ ይችላል፣ ሁሉም ሰው ኮመን መሆን አለበት ምናምን የሚል ነገር ስላለው ማለት። ግን ቻይና ከሶሻሊዝም ወጥታ እንዴት ነው በአንድ ያደገችው ካልከው መጽሐፉ ምን መሰለህ እንግዲህ የመጽሐፉን ሀሳብ ላይ ልጨምርበት። እኔ አንድ ቪዲዮ እዚህ ላይ ሰርች ያለው ብዬ ነበር ቅድም። SEZ የሚባል ነገር አለ፣ ስፔሻል ኢኮኖሚክ ዞን። ቻይና ምን አደረገች መሰለህ? አንድ ሰሞን ሊብራል የሆነ መሪ አገኘች። ስሙ አይ ቲንክ ማኦ ዜዶንግ ይመስለኛል፣ እሱ ከሞተ በኋላ ማለት ነው። ሊብራል የሆነ ሰው ሲንጋፖርን ሲያይ ደነገጠ፣ እነ ጃፓንን ሲያይ ደነገጠ። ኢማጂን ጃፓን በኒውክሌር ተመታ፣ እነ ሲንጋፖር የእሱ ጎረቤት ሆነው እነሱ ድህነት ውስጥ ናቸው፣ ገና እርሻ ላይ ናቸው፣ ገና ማሳ ከዛ ማለፍ ያልቻሉ ሰዎች ናቸው። እነዚህ ትልቅ ህንፃ ገንብቷል። ሲያየው ደነገጠ እና ዲፕ ከሆነ ኮሚኒዝም ወደ ሶሻሊዝም መጣና ምንድነው ስፔሻል ኢኮኖሚክ ዞን የሚባሉ ከተሞች ይፈጠራል። ምን አደረገ መሰለ? መሀል ከተማ ላይ የካፒታሊዝም ስራ መቀበል የለበትም፣ ምክንያቱም ሶሻሊዝም ያንን ካደረገ ስልጣኑ ሊለቅ ይችላል። ግን ደግሞ ይሄ ነገር እያሳደጉ አይደለም። ምን አደረገ? የቻይናን ጥግ ከተሞችን ለካፒታሊዝም ከፈተና መሀል ካስገባቸው እንዳልኩ ይመረዛል። ጥግ ከተሞችን ለካፒታሊዝም ከፈተና ከዛ የሚመጣውን ትርፍ ለሶሻሊዝም ዓላማ ተጠቀሙ። እነዚህ ቦታዎች ስፔሻል ኢኮኖሚክ ዞን፣ እነዚህ ቦታዎች ደግሞ ባህር ዳር ናቸው። ባህር አጠገብ ያሉ ኤርፖርት አካባቢ ናቸው። ጥግ እንዳልኩ ወይ ለሲንጋፖር ቅርብ ናቸው። ይሄ ለሚመጡት ተቋሞች አሪፍ ነገር አመጣ። ምን አለ መሰለ? ምን አይነት ነገር ተፈጠረ መሰለ? ዓለም ዙሪያ ያላቸው አሜሪካ ውስጥ ያላቸው ተቋሞች ኑ እኔ ጋር ቻይና። ለምን? አንደኛ ሶሻሊስት የሆነ ሀገር ስለሆነ ደሞዝ የተመጠነ ነው፣ ብዙ ወጪ የለውም፣ ብዙ ላይፍ ስታይል ሊሚትድ ነው። እኔ ጋር በትንሽ ደሞዝ ሰርታችሁ ዓለም ዙሪያ አሰራጩዋል። ለምን ይላም እስከ አሜሪካ መኪና ይሰራል፣ ረስ ባለ ዋጋ እዛ ይሰራና ለዓለም ዙሪያ ያሰራጩ ልብሶች። ኦል ኦፍ ተሰደን እኔ እናንተ እንኳን የለበስነው ልብስ ብናየው ሜድ ኢን ቻይና የሚል ነገር መጣ። ቻይና ዶሚኔት አደረገችው። ሉክ ቻይና ያደገችው በካፒታሊዝም ምክንያት ሳይሆን ዋይዝ በሆነ መንገድ ካፒታሊዝም ተጠቅማ፣ በሶሻሊዝም ምክንያት ሳይሆን ዋይዝ በሆነ መንገድ ካፒታሊዝም ተጠቅማ ከዛ የሚመጣውን ገንዘብ እነሱ ትልቅ ህንፃ ገነቡበት፣ መሬት ሰሩበት፣ ምን አሉበት። ቻይና ያደገችው በዛ ምክንያት ነው ልለን። ግን ቻይና አንድ ትልቅ ስጋት አለት። ፔሲሚስት ብያለሁ አይደል? ቻይና ምሳሌ ነገዋን ስታይ ፖዚቲቭ ነገር አይታያትም አለ ጻፊው። ለምን? ምክንያቱም ቻይና እድገቷ ዚሮ ትሆን አይደለም፣ ፈጥራ አይደለም፣ የተፈጠረን ዱፕሊኬት አድርጋ ነው ያደገችው። አሁን ቻይና እድገቷን ስታይ፣ የኢኮኖሚ እንቅስቃሴዋን ስታይ የሆነ ሳለ ፍርሃት አለ፣ አሜሪካን እንኳን ልትበልጣ ትችላለች የሚል እና ይህ ፍርሃቱ በጣም የሚያስፈራው አንድ አካል ከአሜሪካ በላይ ራሷ ቻይና ነች። ለምን? ምክንያቱም ኢኖቬሽን ላይ ብዙ አይደለችም። አሁን ግን እየመጣች እንዳልኩ ህዝብ ቁጥሯ እያደገ ነው፣ በጣም እያደገ ነው። ሪሶርስስ እየወረደ ነው። ስታየው ነገን በቃ ነገማ መጥፎ ነገር ሊመጣ ይችላል። ግን ደግሞ ለዚህ ዲፋኔት የሆነ ጎል ነበራቸው፣ ተዘጋጅቷል። አሁን ስታያቸው አሁን እንግዲህ ያለችው ቻይና ኢኖቬት እያደረገች ኢማጂን ከትልልቅ አሜሪካዎች ኢቨን አንዳንዱ በቃ ይሄማ ናሽናል ሴኪሪቲ ኬዝ ነው ብሎ ትልልቅ ያዎችን እንኳን ብሎክ እያደረጉ ነው። አሁን ባለበት እድገታቸው በዚህ ልክ በሚያስፈራ መንገድ እያደገ ነው። ዲፋኔት የሆነ ፐርፐዝ ነበራቸው። እንግዲህ ይሄኛውን ጎል ሰዎች ይስማሙ ባላቅም የህዝብ ቁጥር ሲበዛ አንድ ፖሊሲ ወጥቶ ነበር፣ ሰምተህ ታውቃለህ ያስባል። አንድ ቤት ውስጥ አንድ ልጅ የሚል አሁን ደግሞ አንድ እንትን እየሰማሁ ነው እንግዲህ እውነት ይሁን ባላቅም አንድ ዜና ሰምቼ ነበር። አሁን ደግሞ ህዝቡ እየወረደባት መጣ እና ህዝቡ እየወረደ ሲመጣ አሁን ደግሞ ጨምሮ የሚል ነገር መጣ
እና ህዝቡ ሲያስቸግር ይሄ እርግዝና መከላከያዎችን ውድ አደረጉት። ስለዚህ ቶሎ ህዝቡ ቁጥር ሊጨምር ነው። ችግር ነገር ወደፊት ፔሲሚስት የሆነ ነገር መጥፎ ነገር ይፈጠራል ብሎ ሲያስቡ ኔጌቲቭ የሆነ ነገር አለ ብሎ ሲያስቡ ራሳቸውን ያዘጋጀ ዲፋይናይት የሆነ ፐርፐዝ አላቸው። ይሄ እንደ ቻይና ያሉ ተቋሞች ናቸው። ወይ በተቋም ሌቭል እየከሰር ነው እና ችግር ኪሳራችን እንደዚህ ነው፣ ለዚህ ደግሞ እንደዚህ መፍትሄ አለ። ይሄ በጣም ጤነኛ የሆነ ስትራቴጂ እንደሆነ መጽሐፉ ይናገራል። ልቀጥል። የእነዚህ ደግሞ ኢንቨርስ የሆኑ ኦፕቲሚስቲክ ናቸው፣ ዲፋይናይት የሆነ ደግሞ ጎል አላቸው። በቃ እነዚህ 6 ክንፍ አላቸው። ነገን ሲያዩት ጥሩ ነገር ነው የሚታያቸው፣ ደግሞ ለሚያስቡት ጥሩ ነገር ደግሞ ግልጽ የሆነ እቅድ አላቸው። እንዴት ነው? አንዳንዴ በጣም ትልቅ ነገር አቅደ ግቡን ከፋፍለ ወደ ትንሽ ነገር ተወስደውና በየቀኑ አፕላይ የምታደርጋት ትንሽ ግብ ስትኖር፣ ለምሳሌ በዚህ ዓመት መጨረሻ 1 ሚሊዮን ብር ማጠራቀም ፈልጋለሁ ብለህ አስብክ። 1 ሚሊዮን ብር በዚህ ዓመት መጨረሻ ለማጠራቀም እንደው በ10 ወር ብለናስ በ10 ወር ውስጥ ለማጠራቀም ቢያንስ በአንድ ወር 100 ሺህ አይደል መቀመጥ ያለብን? ኢማጂን ይሄ ወር ተሳካልህ፣ 100 ሺህ አጠራቀምክ። ቀጣይ ወር 100 ሺህ አጠራቀምክ። ሶስተኛ ወር 100 ሺህ። እርግጠኛ በቃ በአመት መጨረሻ ላይ 1 ሚሊዮን እንደሚገባ ይሄ ግብ አለው። በኋላም ደግሞ ሲያ ኦፕቲሚስቲክ በቃ ያቺ ኢንቱዚያዝም ያላት ማለት ነው። ለዚህ ሀገር ጥሩ ምሳሌ ያለው ጸሐፊው አሜሪካ አለ። ግን የትኛው አሜሪካ መሰለች? ከ1960 እስከ 1970 ያለችው አሜሪካ እሷ ብቻ። ለምን ከ1960 ካልተሳሳትኩኝ 1960 ዓመተ ምህረቱን ካልተሳሳትኩኝ ምን መሰለህ ያ ጊዜ ላይ ምን ሆነ መሰለህ 1945 ማለት ሁለተኛ የዓለም ጦርነት ያበቃበት ጊዜ። ሁለተኛ የዓለም ጦርነት ሲያበቃ ወደ ተሰናው ሂስትሪ ክላስ ውስጥ ገባናል። ሁለተኛ የዓለም ጦርነት ሲያበቃ የዓለም ኢኮኖሚ ሙሉ በሙሉ ወርዶ ነበር። አንድ ሀገር ብቻ ጠንካራ ኢኮኖሚ ሪሌቲቭሊ ጠንካራ ነች፣ ግን እሷም ወርዳለች። አሜሪካ ነች። እና አሜሪካ ለተለያዩ ሀገሮች ገንዘብ እያበደረች ካፒታሊዝምን እያስፋፋች የእሷ ስርዓት ስለሆነ እያደገች የነበረችበት ጊዜ ነው። አብዛኛው ህዝቧ ጦር ሜዳ ላይ ነበረ። ወደ ሀገሩ ሲመለስ የሚሰራው ስራ የለም። ኢኮኖሚ ቶታሊ ኮላፕስ አድርጓል። ከዛ ምን አደረጉ? በትንሽ ኢንተረስት ለአብዛኛው ህዝብ ገንዘብ ማበደር ጀመሩ። ጦር ሜዳ ላይ የነበረ ሰው ወለዱ ትንሽ ነው፣ እንደፈለገ ገንዘብ ያገኛል። ቤት ሰራ፣ መኪና ሰራ። ከቤትና ከመኪና በኋላ ኢኖቬሽን መጣ። ትንንሽ ቢዝነሶች ላውንች መደረግ ጀመሩ። እነዚህ ሲያድጉ ባንኮች ሲያበድሯቸው ፍሎ በጣም እያደገ አሪፍ። አንዳንዴ በብል ይፈጠራል። ኢንፍሌሽን የፈጠሩ እንትኖች አሉ፣ ሪሴሽን የፈጠሩ ሄደው ማይሆን ኢንቨስትመንት የሚወጡ እና ቡም ብሎ የፈነዱ እንትኖች አሉ፣ በብሎች አሉ። ግን በቃ ገንዘብ መስጠት ጀመሩ ባንኮች። አይ ነው እሺ እንካ ነው እንካ እያመጡ በቃ ህዝቡ በጣም በቃ ክሬቲቭ መሆን ጀመረ። ብዙ ቢዝነሶች ተከፈቱ። ፖለቲክሱም አሪፍ ነበር። አሜሪካ ራሷን አሰፋች። ትልልቅ ካኔሎች ክሬት መደረግ ጀመሩ። ትልልቅ ቢዝነሶች መውጣት ጀመሩ። ህዝቡን እንደ ሀገር ብትጠይቀው ነገ ምን ይታያል? አረ ነገ በጣም አሪፍ በቃ እንዴ ነገ ልጆችን ጠይቃቸው እንደ አባቴ ቤት ገዝቼ ምን ኦፖርቹኒቲው ነበር ቢዝነስ ከፍቼ ይላል። ወይ ደግሞ ለአንድ ትልቅ ተቋም። በነገራችን ላይ አሜሪካ ውስጥ በጣም ብዙ ሰዎች ቢዝነስ መክፈት አይፈልጉም። የሚመከርም ነገር አይደለም። አንድ አሪፍ ተቋም ውስጥ አሪፍ ደሞዝ ካለ ደሞዝ ብቻ አይደለም አለዋንስ አለ። አንዳንድ ነገሮች አንድ ሊደረጉ ለልጆች ለትምህርት ቤት አትከፍልም፣ ተቋም ይከፍልላል፣ ኢንሹራንስ ይችላል። የምትፈልጋቸውን ኤኒቲንግ ፋይናንሻል ኬዞች ራሱ ካምፓኒ አንድ ላይ ያደርግላል። ለምን ስትረስ ትሆናል? ብዙ ሰው በነፃ ነው። እነሱ ደግሞ የሚበሉት የሚጠጡት ካገኙ ትራቨል ካደረጉ ብዙ የሚፈልጉ እንትኖች አይደሉም። እና ወጣቱን አሁን ቢዝነስ ሲል ካየው ወጣቱ ነው እንጂ ብዙ ትልቆች እንትን አይደሉም። እንደዚህ አይነት ቢዝነሶች ላውንች ተደረጉ። አሁን ህዝቡ የምጠይቀው አይ ነገ ፖዚቲቭ ነኝ፣ ጥሩ ነገር ይሆናል። ምንድን ነው ግብህ? እማራለሁ፣ እመረቃለሁ፣ ሀገሬ ትልቅ ነገር ሳለሁ ደግሞ ጥሩ ሀገራቸውን እንትን ማለት እንትን አላቸው። እና ህዝቡ ጋር ያለው ኢንቴንሽን እሱ ይሄ መች ነው ከ19 እንዳልኩ ከ1950 ወር 60 እስከ 70 ያለው ጊዜ። ከዛ በኋላ ምን ተፈጠረ? ጂኦፖለቲክሱ ተቀየረ። ኮልድ ዋር ተጀመረ። ራሽያም ኒውክሌር ያዘች። በጣም ብዙ በብሎች ፈነዱ። እንግዲህ ስለዚህ ሰምተህ ከሆነ አላውቅም፣ አንዳንድ ባንኮች በቃ አምነው ዝም ብሎ ምንድነው እንትን ላይ ቤት ላይ ኢንቨስት ያደርጉ ነበር። ማን ነው? አንድ ፊልም ነበር በእናት በዚህ ራሱ የተሰራ ፊልም ሪሴሽን 2008 ላይ ከባድ ሪሴሽን ተፈጥሮ ነበር። 1929 ላይ ደግሞ በጣም ምንድነው ዲፕሬሽን፣ ኢኮኖሚክ ዲፕሬሽን ውስጥ ገብቶ ነበር። ገንዘብ ዋጋ ያጣበት ማለት ነው። ይሄ ኦፕቲሚስቲክ ምን አመጣ? ሰው አሁን ባንኮች ጋር ስቴትመንትን ምን ኮላተራል አይተዋል የሚያበድሩት። ይሄ በቃ ሲመጣ በቃ ግድ የለም እንካ እያለ ሲታይ ያ ሁሉ ገንዘብ ወጥቶ የራሱን ገንዘብ አይደለም ባንክ ያበደረ ሰው ገንዘብ ዲቫሉት አድርጎ ነበር። ከዛ በኋላ ነገሮች ሲቀየሩ ትንሽ እየተቀዛቀዘ መጣ። አሁን አራተኛ ላይ ልገባል። አራተኛው ምን አይነት ጀነሬሽን ተፈጠረ መሰል? ኦፕቲሚስቲክ ነው ግን ደግሞ ኢንዲፋይናይት የሆነ ፕላን ያለው ሰው። ምን ሆነ? አሜሪካ አሁን ፕሬዘንት ያለችበት ይሏል። ይሄ ኢኮኖሚ ሆኖ ኮላፕስ ሲያደርግ ከህዝቡ አንድ ነገር ቀርቶላቸዋል። ምን? ኦፕቲሚስቲክ ናቸው።
ነገ ምን ይፈራ? ነገማ ጥሩ ነገር አለ፣ ቤቴንማ ህይወቴን እቀይራል። እንዴት? ያው እግዚአብሔር ለቤተሰቤ ለአባቴ የሚያዩት ከላይ ያለው ሰው ስለሆነ ለአባቴ ከሆነ ለእኔ ለምን አይሆንም? ኦል ኦፍ ዘ ሰደን ምን አይነት መጣ? ክሬዲት ካርድ ምናምን የሚባል ነገር ውስጥ ሲመጣ እዳ ውስጥ ያለ እዳውን የማይከፍል ጀኔሬሽን መጣ። አሁን ያለው የአሜሪካ ማለት እነዚህ ሰዎች ኢንታይትልድ ናቸው፣ ይገባቸዋል። መከበር መታየት ይፈልጋል። ለምን? ስለሚገባቸው፣ ስለሰሩ አይደለም ስለሚገባቸው። አሁን አይተህ ከሆነ አንዳንድ ጊዜ ከልክ ያለፈ ሞቲቬሽን መጥፎ የሚሆነው ለዚህ ነው። አም ጉድ አም ዲስ ምናምን የምትል ከሆነ ሳትሰራ አይምሮን እንደዛ የምታሳምን ከሆነ የሆነ ሰዓት ላይ መስራት የሚጠበቅብህ ላይ አትሰራ። ዲሊቨር ደግሞ ካላደረግ ጣት ነው የምትከስረው። የኔ ችግር አለ የእንትና ነው ስላለ ጣት መቀሰር ስራውን ይሰራል። ኢንታይትልድ ግን ትሆናለህ። መከበር ትፈልጋለህ። ለምን? ስለምትፈልግ። ገንዘብ በቃ ራስን ትለውጣለህ ከ2 ከ3 ዓመት በኋላ። እንዴት? አይ በቃ ይሆናል እንደሆነ ነገር ይሆናል። ኦፕቲሚስቲክ የሆነ ጀኔሬሽን ብቻ መጣ። ይሄ ሰው አይሰራም። አሁን አሜሪካ ያለችበት ማለት ሶሻል ሚዲያ ላይ ረጅም ጊዜ ያሳልፋል፣ ኢንተርቴን ያደርጋል። ከዛ ውጭ ነገ ምን ታስባለህ? አይ ነገማ ቤት ሰራል። እንዴት? ይሄ ጀኔሬሽን ምን አይነት ጀኔሬሽን ይፈጥራል መሰለህ? የሚፈጥር ሳይሆን የተፈጠረን ዱፕሊኬት የሚያደርግ አዲስ ነገር ለስራ የሚል ሳይሆን ከመንግስት የሚጠብቅ ይሆናል። ለምን? እሱ አይሰራም። ከሆነ ሰው የሚጠብቅ ይሆናል። እንደዚህ አይነት ጀኔሬሽን ይጠይቃል። ቅድም ያልኩን ጥያቄ መልሶ ይጠይቋል። እንደዚህ አይነት ጀኔሬሽን 0 to 1 ወይስ 1 to n ነው? እንደዚህ አይነት ጀኔሬሽን አድጓለሁ ወይስ ቀንጭሯለሁ ብላችሁ የምታስቡት? እንደዚህ አይነት ጀኔሬሽን ኮምፒቲሽን ውስጥ ያለ ይመስላችኋል ወይስ ሞኖፖሊ ውስጥ ነው ያሉት? አንተ መልሰው። ኮምፒቲሽን ውስጥ ያለው አንተ አሪፍ መልበስ አለብህ። ፉክክር እዚህ ይሆናል። አዲስ ነገር ለማሰብ አትዘረጋም። እና እድገት የሚመጣው ይላል ጻፊ ሞኖፖላይዝ ከማድረግ ነው። ሞኖፖላይዝ የምታደርገው ሌላውን ገላ አይደለም። ሞኖፖላይዝ የምታደርገው ራስን ከፍ አድርገህ አዲስ ነገር ክሬት አድርገህ ነው። ከእነዚህ ሁለቱ መጽሐፎች እነዚህን ሀሳቦች ታገኛለና ቁም ነገር ያገኘበት ይመስለኛል። የሚገርም እኔ ተምሬበታለሁ። አብዛኛውም እንግዲህ አሪፍ ነገር ያገኘበት ይመስለኛል። አንተ ከሁለቱ አንዱን ምረጥ ብትባል ወዴት ታደላለህ? ኢን ተርምስ ኦፍ ኮንተንት፣ ከኮንተንት አንጻር ከምን አንጻር ልምረጥልህ? ማንበብ ከፈለጋችሁ ከዚህ እንድትጀምሩ ሪኮመንድ አደርጋለሁ። ቀላል ያት መጽሐፍ ራሱ በጣም ትንሽ ነች። ቱ ዘ ፖይንት። ደግሞ ቢዝነስ ውስጥ ያለ ሰው እንደጻፈው የምታውቀው ቴክኒካል ነገር እንዲህ ከሆነ እንዲህ ከተባላችሁ እንዲህ ከሆነ አለቀ። ይሄኛው መጽሐፍ ሪሰርች የተደረገበት ሰፊ ሰዓት የተወሰደበት ነው። እዚህ ውስጥ የምታገኘውን ሀሳብ እዚህ ውስጥ ታገኘዋል። ኢን ተርምስ ኦፍ ኮንተንት ይሄ ሪኮመንድ ላድርግ፣ ቴክኒካሊቲ ይሄ ሪኮመንድ ላድርግ። ከሁለቱ አንዱ ምረት ብትለኝ ግን ብሎሽንን ለዛሬ እናስፈልጠውና ብዙ ወጣቶችን ታገኛለህ። ወጣቶች የሚመክር መጽሐፎች ታነባለህ። ወጣቶች ላይ ያለው ችግር ምንድን ነው ብለህ ታስባለህ? እኛ ጋር ልበል አይደለ? ሁላችንም ጋር ያለ ችግር እኔ ብዬ ማስበው ነገሮች ፐርፌክት እንዲሆኑ ኤክስፔክት የማድረግ ትልቅ ችግር አለብን ብዬ አስባለሁ። አለብን ሁላችንም ጋር። አንድ ነገር ለመስራት ስታስብ አይ ጥሩ መሆን አለበት፣ አይ እንዲህ መሆን አለበት አትሰራም። አይ ነገሮች እንዲህ እስኪሆኑ ልጠብቅ አትሰራም። እና በተለይ ደግሞ አራተኛ ላይ ያልኳት ባህሪ ብዙዎቻችን ጋር አለች። ነገን ሲያስብ አይ ነገ እንዲያደርጋለሁ፣ ነገ እንትን አሁን ታደርጋለህ ወይ? ከሰማይ የሚወርድ ነገር የለም አይደል? ብዙዎቻችን ጋር ያለው እነዚህ ችግሮች ናቸው። እንደው በደንብ አርቲኩሌት ላድርግልህ። በኋላ የሆነ ነገር ይፈጠራል፣ እንዴት በሆነ ታምር ይፈጠራል ብለህ የምታስብ ከሆነ አትሰራም፣ አትንቀሳቀስም። አይ በቃ ግዴ ጀምር ሲባል ደግሞ አይ እንዲያልሆነም እንዲያልተሟላም ብለህ የምታስብ ከሆነ ምንም አትሰራ። እና እኔ የመጀመሪያው ችግር ነው ብዬ የማስበው ነገር ነገሮች ፐርፌክት እንዲሆኑ ኤክስፔክት ማድረግ። በጣም ነገሮች በምንም ታምር ፐርፌክት አይሆን። የመጀመሪያው እኔ ለሰዎች እንትን ብለው ከነ ችግር ነው የምትወጣው። እኛም በአሪፍ ማይክ በአሪፍ ልብስ ስለለበስን ነው እንጂ ሰው ሲቀርብ እንደዚህ አትሆንም አይደለ? ሰው ነህ። ሁላችንም ጋር የሆነ ችግር አለ። ሚዲያ ላይ ስለወጣ ነው የተለየ መሰል እንጂ ሁላችንም ጋር የሆነ ችግር አለ። ሰው ፐርፌክት ሆነ አይደለም። ባለህ ነገር መጀመር ትልቅ ነገር ነው ብዬ አስባለሁ። አንደኛው። ሁለተኛ እንዳልኩ አሁን ያልኩት ይሄ ምንድነው ኦል ኦፍ ተሰደን የሆነ ነገር ይፈጠራል የሚል ሀሳብ በጣም አደገኛ ሀሳብ። የሆነ ነገር እንዲፈጠር ዛሬ አክሽን መውሰድ አለብህ። ይሄ በጣም ትልቅ እንትን ነው ብዬ አስባለሁ። ቅድም ከአንተ ጋር እያወራን ነበር። ተማሪ ከሆንክ በቃ እየተማርክ ለመስራት ሞክር። በቃ ከዛ ነው የሚጀምረው አይደል? እየተማርክ የሆነ ነገር አድ ለማድረግ ሞክር። ምንም እንኳን ባታገኝ ሲቪ ላይ ይጠቅማል። እኔ አንድ አብሮ የሚሰራ ልጅ ነበር እና አሁን በጣም ትልቅ ተቋም ነው የሚሰራው። ክላስ እየጨረሰ የነበረ ሰሞን ላይ እንዲሁ እንትን እናውራ ነበርና አንድ ትልቅ ተቋም ውስጥ አፓረንትሺፕ ጠየቀ። ለስንት ነው? ለ2 ወር ነው ለምን ሌተር አስገባ። አፓረንት ገባ። እዛው በቃ ዝም ብሎ መስራት ማለት ነው። እና ተቋሙ ተመቸው እና ከምትወጣ እየተማርክ ለምን አለው አንሳን ሰጠም ማለት የትራንስፖርት እንቻለ ፔይድ ኢንተርንሺፕ ማለት
እሺ ያለ እየተሰጠው መያዝ ጀመረ። ልጁ ሲመረቅ በጣም ትልቅ ፖዚሽን ይዞ ገባው። የሚያውቀው ተቋም ነው ሉክ አንድ ስቴፕ ዛሬ ካልወሰድክ ነገ በምንም ታምር አይመጣም። ምንድነው ሲቪ ላይ ይጨምርልሃል። ኢቨን ስኮላርሺፕ እንኳን ልውሰድ ብትል ለበኋላ የሚጨምርልህ ነገር ነው እና በኋላ ስመረቅ ይደርሳል። እኔም እስከማውቀው ድረስ ብዙ ሰዎች የተጸጸቱበት እንትን ነው እና ከአሁኑ ጀምሩ ማንበብ ከሆነ ከአሁኑ ጀምሩ። በኋላ ምንም የሚፈጠር ምትሃት የለም። የሆነ ነገር ልስራ የምትል ከሆነ ከአሁኑ ጀምሩ። የሆነ ነገር ሙቭ አድርግ። አይ በቃ የሆነ ኢቨንት ኦርጋናይዝ ማድረግ ፈልጋለሁ የምትል ከሆነ ሌላ ነገር እንኳን እጅ ላይ ባይኖር ፕላኑን ጻፉ። ፕሮፖዛል አንድ ካምፓኒ ብታስገባ ምን አይነት ፕሮፖዛል ጻፈው። የሆነ ያህል ስቴፕ ስቴፕ። አንዳንዴ ምን አለ መሰለህ እኔ ምን ብዬ አምናለሁ፣ አንተ አንድ እርምጃ ስትራመድ ሌላውን ፈጣሪ ይችሏል። እኔ በዛ አምናለሁ። እኔ ብቻ አይደለም ብዙ ሰዎችም እንዲህ ሲያወሩ ስለሰማሁ ማለት አንተ ሪስክ ወስደህ ስትገባ ከየት እንደሚመጣ አታውቅም። ቻሌንጁ እንዳለ ሆነ የሆኑ ነገሮች ክትምጥም ሲሉ ታያቸዋለህ። እና አንተ አንድ እርምጃ ነው መራመድ ያለብህና ዛሬ ጀምሮ አንደኛ፣ ሁለተኛው ፐርፌክት ነገሮች ፐርፌክት መሆን የለባቸውም ለመጀመር እና እነዚህ ሁለቱ ነገሮች ቢኖሩ እኔ ትልቅ ነገር መስራት እንደምንችል ማስባል። ኢማጂን ለጭፈራ የሆነ ለዘፈን ለተለያየ ለጥፋት የሆነ ኢነርጂ ወደ ስራ ቤት ምን ሊፈጠር እንደሚችል እንደዛ ብዬ አስባለሁ። እና ይህን ስል የሆነ ከፍ ያልኩ ቦታ ሆኜ ሳይሆን እኔ ራሴ ላይ የማየው ችግር ሰማው ኦቨርካም እያደረግኩት ያለው ችግር ነውና እንዲህ ብናደርግ አይ ብሊቭ ለሀገራችን ላይ ብቻ ለራሳችንም አልፈን ለሀገራችን ቁም ነገር መስራት እንችላለን ብዬ አስባለሁ። ሶሻል ሚዲያ ላይም ሳየው የተለያዩ ፖስቶችን እያየው ነበር እና የሆነ ኢቨንት ጀምራል በቅርቡ። እስቲ ስለሱ ኢቨንት ሀሁ መድረክ ይባላል እና ምንድነው ሀሳባችን? እስካሁን ድረስ አይተህ ከሆነ የተለያዩ መጽሐፍቶች እንዳሳ አደርጋለሁ። የሀገር ውስጥ መጽሐፍቶችን ብዙ አላደርግም። የሆነ ሰዓት ጀምሬ በተለያዩ ምክንያቶች ሆልድ አድርጌያለሁ እና ስቲል አደርጋለሁ፣ ግን ብዙ እንትን አለም። ምንድነው ሀሁ መድረክ ስንሰራ 3 ነው ትልቁ ጎላችን። አንደኛ ማንበብ የምንወድ ሰዎች እንሰባሰብና ኮሚኒቲ ክሬት እናደርግ ነው። የተለያየ ጃንራ የምንወድ ሰዎች አለን። የፐርሰናል ዴቨሎፕመንት ብዙ ጊዜ አነባለሁ፣ አንዳንድ ሌላም ብጨምር፣ ግን ብዙ ጊዜ ማነበው እሱ። ልቦለድ ብቻ የሚመቸው ሰው አለ። ፖለቲክስ ብቻ የሚመቸው ሰው አለ። ብዙ አይነት ባዮግራፊ የሚመቸው ሰው አለ። በቃ የሆነ ሰው ህይወቱ ይጻፈለት እንደዚ አይነት ነገር የሚመቸው አይነት ሰው አለ እና ምናነብ ሰዎች እንሰብሰብ ነው የመጀመሪያው የኢቨንቱ ዓላማ። አንተ ስትሰበሰብ ሁለተኛው ጎል ሌላውን ሰው ኢንፍሉዌንስ እናደርግ ነው። እንግዲህ ኢንፍሉዌንስ የትም ቦታ ላይ ተጽዕኖ ስትፈጥር መጀመሪያ ስትሮንግ ኮሚኒቲ መፈጠር አለበት አይደል? በሶሻል ሚዲያ በለው በአካል እንገናኝ በለው፣ ግን አንተ ስትሰበሰብ ሌላ ሰው ይመጣል። የኛ ደግሞ ዓላማ እንዴት ነው? ማንበብ ጥሩ ሰው ያደርጋል፣ ማንበብ ክብደት ይጨምራል፣ ማንበብ ያቀላል፣ ማንበብ እንዲያደርጋል ብለን ሳይሆን የማንበብን ጥቅም ሳይሆን እናንብበው ነው። ኢቨንቱ ሀሁ መድረክ አለውና ከስር ማንበብ ሙሉ ሰው ያደርጋል ወይ ብለን ጠየቅን። እስኪ ፊገር አውት እናድርገው። እስኪ እናንብብና ከሆንን ነው ሙሉ ሰው ምን አይነት ይመስላል? የኢቨንቱ ዓላማ እሱ ነው እና እኛ ስንሰበሰብ ሌላ ሰው ይመጣል። ማንበብ ይጠቅማል ብሎ አይደለም ያነበብከውን ሼር አድርግ። እንዲህ ይላል እንደዚህ አይነት መጽሐፍ አለ እንዴ? አሁን ለምሳሌ ሶሻል ሚዲያ ላይ ብዙ እንትን ይለኛል። አንዳንድ ሀሳቦችን እንዳልኩ ኢማጅን በጣም 300 ፔጅ የሚሆን መጽሐፍ በ30 ደቂቃ ውስጥ ሪቪው አድርገህ ሙሉ ሀሳብ አታገኝ። እስኪ ቼክ ላድርገው ብሎ ሰው ጀምሮ በዛው አንባቢ ሆኖ ይቀረሰዋል። በዛው አንድ መጽሐፍ ይጻፈ ልጃል እና ከዛ ይጀምራል። ቴሌግራም ላይ ነው ሼር ያደረገው። ፕሪንት ማድረግ የራሱ ፕሮሰስ ስላለው አንተ ስትሰበሰብ ሰው ይሰበሰባል። ሰው ኦኬ እስኪ እንስማቸው እያለ ይመጣል። ማንበብ የማይወድ ሰው ይሰማል። ማንበብ የሚወድ ሰው ስለሚወደው ይሰማል። ኮሚኒቲ ክሬት ማድረግ ይቻላል እና ሁለተኛው ዓላማችን ኮሚኒቲ ክሬት ማድረግ፣ ሰዎችን ኢንፍሉዌንስ ማድረግ። የሚያነብ ሰው ቁጥር ከፍ እያለ ካለ ጸሐፊዎችን ኢንፍሉዌንስ ማድረግ፣ የሚጽፉ ሰዎችን ለገበያ ፕሮሞት ማድረግ እንፈልጋል። እንደዛ ነው። የሚያነብ ሰው ከበዛ ሶስተኛ የሚጽፍ ሰው ይበረታታል አይደለ? ኦኬ የሚያነብ ካለ ለምን አልጽፍም ለምን አላወጣም የሚል ሰው ይነሳል እና ሀገራችን ውስጥ በጣም የሚገራርም ጸሐፊዎች አሉ፣ የሚገራርም ሀሳብ ያላቸው ሰዎች። እነሱንም ለማውጣት ነው ዓላማው እና ኢቨንቱ ላይ የተለያዩ ጸሐፊ ብቻ አይደለም አንባቢዎችን፣ መጽሐፍ የሚያነቡትን ሰዎች ኢንቫይት እያደረግን መጽሐፍ ዳሳ እናደርጋለን፣ እንወያያለን። መከራከርም ካለብን ሀሳብ ባለበት ሁሉ ይክርክራል አይደል? እዛ ላይ እንከራከራለን። የሚያነብ ሰው ካለ የሚያስብ ሰው ካለ እንዴት እንደፈለግ ካትነዳውም ሰውን አይደል? ነገሮችን አናላይዝ አድርጎ የሚሄድ ጀነሬሽን ክሬት ማድረግ ይቻላልና ሀሁ መድረክ እሱ ነው። ማንበብ ሙሉ ሰው ያደርጋል ወይ? እስኪ ፊገራት ለማድረግ እየሞከርን ነው እና ከዛ እናደርገዋለን። ቁም ነገር ብቻ አይደለም፣ ጨዋታ አለ፣ ግጥም አለ፣ ምን አለ። እነዚህን ሁሉ አዳርገን ያው እንዳልኩ ወደ መጽሐፉ ዓለም ለመግባት ከባዱ ነገር ስለሆነ ለስለስ እያደረግን ነው የምንገባው። ያንን ነገር ክሬት ለማድረግ እየሞከርን እንግዲህ ጀምረናል። እግዚአብሔር ይረዳናል። እኛም እንመጣለን እንግዲህ ቀጣዩ ላይ። ደስ ይላል። እንጠብቃለን። እንዴት ነው የሚሆነው ፕሮግራሙ? በየወሩ ነው የታሰበው ወይስ አንዴ ብቻ ነው? እንዴት ነው? በወር አንዴ የሚዘጋጅ ኢቨንት ነው። አሁን ያለው መነሻው በእንደዚህ አይነት መንገድ ነው የሚሄድ ነው እና በወር አንዴ የሚዘጋጅ ኢቨንት ነው። ቦታው ጊዜው አንዳንዴ ሊቀያየር ይችላል፣ ግን ብዙ ጊዜ የሚሆነው ከ11 ሰዓት በኋላ 11 ሰዓት እስከ 2 ሰዓት ባለው ከስራ ከምን ተመልሰ ረጋ ብለን
ቁጭ ለምናነበት ጊዜ ነው የሚሆነው እና ጀምሬው የሚገርም ነገር ብዙ ሰዎች በየሳምንቱ ለምን አይሆንም የሚል አይነት እንትን ይነሳል። ቢሆን ጥሩ ነው፣ ግን አንዳንዴ በብዙ ነገሮች ሊሚተር ትሆናለህ። በወር አንዴ እናድርገው፣ ግድ የለም። በወር አንድ መጽሐፍ ማንበብ ትልቅ ነገር ነው። በዛን አድርገ ነው ከዛን ጀምረውና እስኪ እንሄዳለን። በመጽሐፍ ጀምር ነው፣ በኋላ ሶሻል ሾዎችን እናወራበታለን። ምን እንላለን? አሁን ቀጣዩ መች እንደሆነ አልተወሰንም። ሲወሰን ምን ላይ ነው ቼክ ልናደርግ የምንችለው? ቼክ ልታደርገው የምትችለው ሶሻል ሚዲያ ላይ ፊራ ጂሲ የሚለው ስም ታገኙኛላችሁ። ፊራ ጂሲ መጽሐፎች እንዳሳረጋለው ፊራ ቡክ ብላችሁ ሰርች ብታደርጉ ታገኛላችሁ። ቲክቶክ፣ ኢንስታግራም፣ ዩቲዩብ ላይ እዛ ላይ ፖስት ስለምናደርግ እዛ ላይ እንገናኛለን። ገብታችሁ ፎሎ ማድረግ እንዳትረሱ። ጠብቃችኋለን። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ እድል ስጥ። ቴንክ ዩ ሶ ማች። እንግዲህ አክብራችሁ ይህን እድል ስለሰጣችሁ ያመሰግናለሁ። መጽሐፎች እንዳልከው ቁም ነገር ነው፣ ትንሽ ጊዜ የሚወስዱ ነገሮች ናቸው ምናምን እና ለእኛ ኦዲየንስ ይጠቅማል ብላችሁ አክብራችሁ ስለጠራችሁ እግዚአብሔር ይስጥልኝ፣ ያመሰግናለሁ። ሆፕፉሊ በዚህ ጀምረናል፣ ትልቅ ነገር እንሰራለን ብዬ አስባለሁ አይደል? አሁን ወጣት ብዙ እዚህ ኢንዱስትሪ ላይ የለም ይባላል። የለም ከማለት አለ፣ ግን ደግሞ እድል የሚሰጠው ጠፋ ነው። አንዳንድ ካምፓኒዎች ከእንደዚህ አይነት ስራ ጋር ለመሄድ አንድ ላይ ለመስራት ይፈራሉ። እኔ ብዙ ስራዎችን ሰርቻለሁ። ይቺ ስራ ላይ ግን ሲደርሱ ነው ይላሉ። አለን የምንልበትን ፕላትፎርም እንግዲህ ቴንኪው ማለት እፈልጋለሁ። አለ ይሄ የሚሰማ ሰው መጽሐፍ ሪቪው እያደረገ ነው፣ እያነበበ ነው። ሆፕፉሊ የሆነ ነገር ይጀምራል ብዬ ተስፋ አደርጋለሁ እና እንደ ወጣቶች ትልቅ ነገር ለመስራት ይህን ሙቭመንት ሰፖርት ለማድረግ አክብራችሁ ስለጠራችሁ እግዚአብሔር ይስጥልኝ፣ አመሰግናለሁ። ፊራ፣ እኛም አክብረን ስለመጣ ከልብ ከልብ አድርጌ አመሰግናለሁ። እንግዲህ በሰፊው እንገናኛለን። ቴንኪው ሶ ማች ናት።